መቀሌን በምን ታስታውሻለሽ ብትለኝ በጠራው ሰማይ ከተማም በላይ ናት። በትዝታ መልክ ስታስበው የዛሬ ሁኔታ ደግሞ እንዲያምህ አድርጓል። አክቹአሊ ትንሽ ስሜት ይነካል። ፖለቲካውን ከማየት ከመስማት ወደ መጽሐፍ እንድትወርድ ያስገደዱ ብዙ ምክንያቶች እንዳሉ አስባለሁ። ያቺ ሳቂታዋ ከተማ እያነባች ነው የሚል ነው። ተመርቄ ስራ ጀምሬ ተሜን ላይ ሆኜ ነው ህዋት ሴራና ስራው እየገባኝ የመጣው ብለህ ገልጸሃልና ምንድን ነበር እሱ ነገር? እንስሳ እስከ መቅጣት የደረሰ ኢቪል የሆነ ፖለቲክስ። ይሄ ታሪክ እውነት ነው? ሪል ነው እንዴ? እኔ ተንቤን ውስጥ ነው የተፈጸመው እኮ። ያንን ጊዜ እንዴት ተቋቋምከው? ቢፈልግ ይገድለኛል፣ ቢፈልግ አባረኛ፣ ቢፈልግ ያን ዳይናሲቲ ለማስቀጠል ፈንጅ ርገጥ ይለኛል። ሶ ከሱ ውጭ አይደለም። ብቻ እንደቆም ከቀጠልክ ወይስ መሰሎችን ማግኘት ቻልክ? በቃ የተለየ አቋም ካለሽ በቃ በጠላትነት ጎራ ተፈርጃሻል። የኔ የሚለውን ትግል የመጣበት ጊዜ ይመስለኛል እና ያ ጊዜ አልደረሰም። የትግራይ ወጣት ወደ ሱዳን በሳውዲ ዶላር እየተሸጠ ነው ብዬ ጻፍኩ። ሊገድሉኝ። የትኞቹ ሀቆች ናቸው? የትኞቹ ናቸው ያልተነገሩት? ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት የእንግዳ ሰዓታችን ላይ ተገኝተናል። የዛሬ እንግዳችን የግል ህይወቱን ብቻ የሚያካፍለን ሳይሆን ሀሳብ ላይ ጭምር ብዙ ነጥቦችን የምንነካበት ነው። 2 መጽሐፎችን ጽፏል። እነዚህ መጽሐፎች በትግርኛ ቋንቋ የተጻፉ ናቸው። በተለይም በትግራይ አካባቢ ያለውን ፖለቲካ በደንብ ተረድቼዋለሁ ባለው መልኩ የጻፋቸው መጽሐፎች ናቸውና መጽሐፉ ምን ይላል? ምን ሀሳቦችን አንስቷል? በተለይ ደግሞ በትውልዱ መካከል ያለውን ትግልና የማይቆም ሩጫ ጭምር የገለጸበት ነውና እነዚህን ሀሳቦች በስፋት እያነሳን ቆይታ እናደርግበታለን። እንግዳችን እንግዲህ መሐመድ ንጉስ ኢብራሂም ይባላል። ስለ መጽሐፎቹ እንደዚሁም ስለ ህይወቱ እየተጋራን ቆይታ እናደርጋለን። ቅድስት ዘውዱ አብሬያችኋለሁ። መልካም ቆይታ እንዲሆን ጋብዝኳችሁ። መሐመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ክረምቱ መጣው ሲል ተገናኘን። እንዴት ነው ክረምቱ? ሰላም፣ ምንም አይልም። እንግዲህ በዝናብ አንተ ስትመጣ ራሱ ዝናብ ነበር። እዚህ ደረስን። መቀሌ ተወልዶ ያደገ ሰው የክረምት ሁኔታው ምን ይመስላል እያልኩ ነበር። መቀሌ ማውቃት በበጋ ነው። ሰማያዋ ጥርት ብሎ የሚያምር የዝናቡን ግን ብዙ አላውቅም። ክረምት ላይ ስላልኖርኩኝ በጋው ላይ ያለው ነገር በጣም ጥርት ያለ ሰማይ የሚያምር እና መቀሌን በምን ታስታውሻለሽ ብትለኝ በጠራው ሰማይ። ክረምትን በምን እናስታውስ መቀሌ ላይ? ክረምቱም ዶፍ ነው። እንደ ኢየሱስ ተራራው ታውቂዋለሽ? እንደ ኢየሱስ በጣም ትልቅ ከባድ ነው። ከዛ የሚነሳው ዝናብ መቀሌን ያስፈራል። ከታች ሆነ ስታዩ ኦሮግራፊክ ስለሆነ የኛ ሀገር ዝናብ ተራራ ተጠግቶ ነው የሚመጣው። በዛ ነው የሚታየው። ሲመጣ ዝናቡ ድባቡ ያስፈራል። የመቀሌ ዝናብ በጣም የሚገርምሽ ፕሮግራምድ ነው። ብዙ ጊዜ የተጠና ነው ይመስላል። 10 ዓመት እኔ ካለኝ እንትን 9 ሰዓት 10 ሰዓት የሆነ ታይም አለው። ጠዋትም በቃ ከዛ ብዙ እንትን አይልም። መሬቱም ደግሞ ቶሎ እንትን አይልም አይደል? የጭቃ አይነት ጸባይ የለውም። ቶሎ ድርቅ ይላል። እና ብቻ መቀሌ ከከተማም በላይ ናት፣ ከፕሌስም በላይ ይለዋታል። የማህበረሰቡ እንትኑ ደስ የሚል ድባብ ስላላት ይመስለኛል። እሱ ይመስላል። ልጅነት ግን መቀሌ ላይ ምን ይመስላል? አሁን ሰው ስለ ልጅነቱ ሲያነሳ ክረምትን ሳያነሳ አያልፍም። ክረምትን ጠቅሰሽ እንዴት ልጅነቱን ሳታነሺ ከሚባል ክረምት ላይ እንዴት ነበር ልጅነት? እንዴት ነበር የሚያልፈው? ያው እንግዲህ ክረምት የኢትዮጵያ ክረምት እንደማንኛውም ኢትዮጵያዊ ጭቃና ቦቴ ጫማው እሱ ነው በብዛት ትዝ የሚለን። ለየት ያለም ስለሆነ ክረምት ከሁሉም በላይ መቀሌ ነው የምወደው። በለሱ ነው። በለስ በአመታት የሚበላው ፍሩቱን ታውቂዋለሽ? መስከረም አካባቢ በተለይ በጣም እና ክረምት ነው የሚመጣው። ብዙዎቹ ከተለያየ የትግራይ አካባቢ ተሰብስበው መቀሌ ይገባል እሱን ለማየት። መቀሌ ከተማ ውስጥም ብዙም ስለሌለ ያ ታውቂዋለሽ፣ ከገጠር ነው የሚመጣው። ከትግራይ ብዙ አካባቢዎች በአይሱዚ ተጭነ ነው። በጣም የሚገርምሽ እኔ በልጅነታችን 50 ሳንቲም በስሙኒ 5-6 ነው የበላ ነው። አሁን 20 ብር ደርሷል ለአንድ ፍሬ። በጣም የገረመኝ ማለት ነው። በጣም ርካሽ ነበር። ልክ ነው። በአንድ ብር ብዙ 20-30 ነው የሚገዛው። እኔ ሳስታውሰው በልጅነቴ ማለት ነው። ለዚህ ድሮ ለማለት በቅታል እኮ 20 ማለት አሁን 20 ብር ሆኗል። ልዩነቱ እስከዚህ ድረስ ደርሰዋልና ብቻ የመቀሌ ትዝታ ስፔሻሊ አሁን ላይ የሆነ ያለው
ስታዩ መቀሌ ናት ወይ አይደለች ወደሚል ለዛ እና ትንሽ ስሜቴ እንትን ብሎኛል። ባለፈው አንድ የጻፍኩት ግጥም ነበርና the charming city is stirring የሚል የሆነ እንትን ላይ እንሰማው ደስ ይላል። እዛ ነው ዌብሳይት ላይ ነው የለቀቅኩትና ያቺ ሳቂታዋ ከተማ እያነባች ነው የሚል ነው። አሁን በተፈጠረው ሁኔታና ትንሽ ውስጤ ነክቶኝ ነው የጻፍኩት። እናቶች በዛ እንትን ሲሉ ወጣቱ ምናምን እንደዛ በዛ ሙድ ሲሳደድ ትንሽ እንትን ታውቂዋለሽ። የመቀሌ ማህበረሰብ በሳቅ በተረባ በጨዋታ ነው የምታውቂው። ሰው ወዳድ ነው። እናቶችም በጣም ወልከሚንግ ናቸው እና እሱን እያሰብሽ አሁን ላይ የሆነ ያለው ስታስቢው አንዳንዴ ሂስትሪ ኢዝ ላይክ ተንደር ይሉታል። እንደ ተንደር ታሪክ የሚቀየርበት አጋጣሚ አለ ከመቅጽበት አለና ትላንትን በትዝታ ያነሳ ዛሬን ስታይ መቀሌ እንደዚህ ትሆናለች ብሎ የሚያስብ የመቀሌ ልጅ ይቅርና መቀሌ የሚያውቃት መቀሌን እንደዚህ ትሆናለች ብሎ አስቦ ያውቃል ብዬ አላምንም። እና አክቹዋሊ ትንሽ ስሜት ይነካል እሱን ነገር ፖለቲካው ትንሽ አካባቢ ማህበረሰቡ ጎትቶታል። መሪነት ነው ያለው ከራሱ በላይ አለማሰቡ ሁኔታዎች በየቀኑ እየተባባሱ እንዳሉ ያው እንደምታዩ ነው። እንመለስበታለን። ቅድም የመቀሌን ክረምት ትዝታ የጠየቁበት ምክንያት አንድም እንግዲህ በበጋው ነው ያንስቼልሃለሁ የመሰለኝን ወይ በኔ ስሜት የነበረውን ገለጽኩት። ክረምቱ ላይ የነበረውን አንተ ገለጽ። ያን ክረምት በትዝታ መልክ ስታስበው የዛሬ ሁኔታ ደግሞ እንዲያምህ አድርጓል። ብዙ ነገሮችን እናነሳለን፣ እንመለስበታለን። ወደ መጽሐፎችን ልንመጣ ስለፈለኩኝ ነውና አንድም ይሄ ምክንያት ይመስለኛል መጽሐፍን እንድትጽፍ ያነሳሳ። ቀድሞም ተወለደ በኋላም ተጻፈ፣ ግን ስሜት ነበረህ መጀመሪያ ላይና ፖለቲካውን ከማየት ከመስማት ወደ መጽሐፍ እንድትወርድ ያስገደዱ ብዙ ምክንያቶች እንዳሉ አስባለሁ። ግን የመጀመሪያው መጽሐፍ እንግዲህ እኔ በአማርኛ ነው ልለው የምችለውና የማይቀለበስ የትውልድ የነጻነት ማዕበል ትክክለኛ ትርጓሜ ነው ተብሎ እንግዲህ በጓደኞቼ በባልደረቦቼ የመጽሐፉ ትርጓሜ የተነገረ ነው። በኋላ ላይ ደግሞ ሁለተኛ ላይ የተጻፈ መጽሐፍ አለ፣ እንመለስበታለን በኋላና ስለዚህኛው መጽሐፍ በትግርኛ ምን እንደሚባል መጽሐፉን ትነግረኝና ስለሱ መጽሐፍ ላይ የተጻፈ አንድ ሐሳብ ተመርቄ ስራ ጀምሬ ተሜን ላይ ሆኜ ነው ህዋት ሴራና ስራው እየገባኝ የመጣው ብለህ ገልጸሃልና ምንድን ነበር እሱ ነገር? አክቹዋሊ መጽሐፉ ዘይዕገት ወለዳው ማዕበል ሓርነት ነው የሚለው እንዳላበላሸው ብዬ ነው። አይ ነው ዘይዕገት ብሎ ማይቆም ብሎ 3 ነጥብ ላይ አንክሮ ነው ጀስት ቀጣይ እንደሆነ ማስጠንቀቂያም ጭምር ነው። እንትኑ ስጽፈው ከበሩ ላይም ስሰራው ራሴ ነው የሰራሁትና ከበሩ አሁን የምታዩ የእናቶች እንትን ላይ አለበት። ከስር የወጣቱ መፈክርና የወጣቱ ሪቮሉሽን አለ እና ይሄ ማዕበል ሳምዴይ ይነሳል የሚል እንትን ነበረኝ ያኔ ማለት ነው። ከዩኒቨርሲቲ ግራጁዌት አድርጌ ሲሄድ እኔ ፕሮሚስ ያደረኩት ሀገሬ ያገለግላለሁ፣ የተሻለ ፍትህ፣ ዲሞክራሲ፣ ልማት በዚች ሀገር ይመጣል የሚል ነበር ተስፋዬ። ፕሮሚስም የገባው በዛ ልክ ነበርና ጀሳውዝ ኢኖሰንት ፕሮፌሽናል ነበርኩ። ሰዎች የሚያውቁኝ ብቁ ባለሙያ፣ ለሀገሬ ለህዝቤ ታማኝ አገልጋይ። መሀል ላይ ብቃት ያለው ባለሙያ መሆን፣ ኮንፊደንስ ማዳበር፣ በራስሽ የህዝብ ጉዳይ ኮንሰርን አድርጎሽ ይሄ የህዝብ ጉዳይ ለምን አይፈታም ምናምን ብሎ ተጨንቀሽ አመራሩ ጋር ሂስ መስጠት ምናምን እንደ ወንጀል እየተቆጠረ ሲመጣ የሆነ ታይም ላይ ራሴ ቆም ብዬ ማሰብ ጀመርኩ። ያችን አጋጣሚ መች ነው 2003 በክልል መሬት አስተዳደርና አካባቢ ጥበቃ የወረዳ ይትንቤ ያድግ ያለ ማለት ነው። 2003-4 ወረዳው በብዙ ልማት ኋላ የቀረ ነበርና ልክኛ ግራጁዌት አድርገን አዲሱ ጄኔሬሽን ሲገባ የድሮ ታጋዮች ምናምን ያልተማሩ ስትራክቸሩ እንደዛ ነበር። ልክና እኛ ተመርቀን በገፍ ስንገባ በተማራ ሰው ኃይል ተሞላ።
ሶ ያኔ እኛ ያንግ እኔ ያኔ 21 ኦር ሳምቲንግ ነበርኩ የሚገርምሽ ዩኒቨርሲቲ 18 ዓመት ምናምን ነው 22 ነው ስራ የጀመርኩትና ኢነርጂ አለ ሀገር ህዝብ የማገልገል ድህነቱ ምናምን ስፔሻሊ የኛ ከገጠር ማህበረሰብ ጋር የተያያዘ ስለነበረ እንደዚህ የመሬት የካዳስተር ስራ የአካባቢ ጥበቃ ስራዎች ፕሮጀክቶች ስለነበሩ ብዙ ጊዜ ወደ ገጠር የመውጣት እድሉ አጋጥሞኛል። ሶ ትግራይ በዚህ በሚዲያ የምንሰማው ትግራይ እዛ መሬት ላይ ሆኜ የማውቀው የተለየ ኮምፕሊትሊ የተለየ ነው። ጭራሽ ምግብ የማይበላ ማህበረሰብ ውሃ ከብቶች ጋር የሚጠጣ ማህበረሰብ አለ። መንገድ 8 ሰዓት በእግሩ የሚጓዝ ማህበረሰብ ነው ያጋጠመኝ ለመጀመሪያ ጊዜ ፊልድ ስወጣ ማለት ነው። ምንድነው ሁኔታው እየተፈጠረ ያለው? ከዛ በዛች ከመቅጽበት ግን ምንድነው እኛ እየሰራን ዲቮትድ ሆነን ከጓደኞቼ ጋር አብረን ለወጥ ነውና አለቃችንም ለኛ በጣም እንትኑ ትረስቱ ሰጠን አመነንና ይሄ በቃ በነፃነት ስሩኛ ምን ፈልገው አሉ ፕሮፌሽናል ያል ማቹት ግን ነፃነት የሚያሰራ አሻይ ሁኔታ እንድትፈጥርልን ብቻ ነው ስንሰራ በክልሉ አንደኛው ተሸለም አስቢው እንግዲህ ወረዳው በጊዜው 44 ወረዳ ነበሩ 43 44 መጨረሻ ጭራ ነበር የሚወጣ በብዙ ስራ መጨረሻ ላይ የሚታወቅ ወረዳ በኮራፕሽን በመልካም አስተዳደር ውጦት የሚታወቅ ወረዳ ነው የነበረው ከዛ በፊት ማለት ነው ማህበረሰቡ በእንባ እንትን የሚያሰቃዩበት ያ አመራር ሂደት ነበር የነበረውና ላኪሊ እኛ ሄድ ምን ችለው አድርገና ተሸለም እኔ ፐርሰናሊ ኮምፒውተር ክልል ተሸለምኩና ከዛ ፖለቲካ የጀመረው በዛን ጊዜ ነው ብዙ ጊዜ ጽፋለሁ እኔ ሰዎች የኔ ፖለቲካ አንደርስታንዲንግ ከዩኒቨርሲቲ እንደወጣው ተንቤን ውስጥ ነው የበቀለው ብዬ ነው የምነግራቸው ከቲዮሪ ብቻ ሳይሆን ጀስት ካለው ሪያሊቲ ነው የተነሳው ነገሮች ላይ እየገባ ስትመጣ ማለት ነው 3 አመት እንደሰራው ሁኔታው እየገባይና ከዛ እኛ ስንሸለም የባሰ ኮንፊደንሳችን ሲጨምር እንደዚህ ካድሬ ምናምን ጆሮ የለንም ስራ ብቻ ምናምን ባለሙያ ናችሁ እንጂ ፖለቲከኛ አይደለም we are technocrat ባለሙያዎች ነን ከዛ ብዙ ስብሰባ ይላሉ እንደዚህ ምናምንና እሱን እኛ መግፋት ጀመር መጀመሪያ አይሰጠን ህዝባዊ ኃላፊነት አለ ፕሮፌሽናል እንትን አለ ሶ እሱን ነው ማሳካት የምንፈልገው ከዛ ግምገማ ላይ እንደዚህ ስብሰባ እንትን ሲል እኛ መምታት ጀመሩ የሆነ ፊልድ ለማውጣት ስንል እንትን መኪና እንደማደናቀፍ ፕሮግራም ማኮላሸት ምናምን እነዚህ ዛሬ ላይ እንደዚህ ሆኑ ነገ ይሄ እዚህ ያለው ካቢኔ አመራር ምናምን መጥተው ስልጣን ሊቆጣጠሩ ነው በእነሱ ቤት ደግሞ የኛ አስተሳሰብ በጣም ከዩኒቨርሲቲ የመጣ ፍሬሽ ታውቂያለሽ ድፍረት አለ ቲዮሪው አለ ፊሎሶፊው አለ ምናምን ብዙ እንትን አይልሽምና በዛ ስለ ፍሪደም ስለ ኢኩዊቲ እዛ ያለው ቢሮክራሲ አይገባንም እኛ እንጋፈጣለን ልክ እኔ ትምህርት አንድ በዛ ስራ ተሸለሜ ሲቪል ሰርቪስ መጣና ከወረዳው አንደኛ ወጥቼ ለትምህርት ልላክስል ሰሜን አስቀርተው የሌሎች ላኩት አልገባኝም ከወረዳ ከክልልም ተሸልመሽ ምናምን ምንድነው ከዛ ሳጣራ ምንድነው አዲስ አስተሳሰብ ጠንካራ አቋም ስለ ህዝባዊነት የሚያነሳ ትውልድ ለህዝቡ የሚጨነቅ ስለ ፍትህ ምናምን የነሱ አሸርጋድ የነሱ ተላላኪ ካልሆነ ነገ አዲስ ተውት አዲስ አስተሳሰብ በራሱ መንገድ ለውጥ የሚፈልግ ትውልድ ይፈጠራል የሚል ስጋት አለባቸው ሶ ኮንፊደንስ እየተቀጨ ወጣ ስቲ እየተመታሽ የሆነ አዲስ አቅም ካለሽ እሱን እንትን ያሉ ነው ተመሳሳይ አስተሳሰብ ያለው በጣም ፈሪ የሆነ ትውልድ በስራ ማያምን በማሸርገድ የሚሸለም ከስራው በላይ የቅርብ አለቆቹ ተላላኪ ነው እነሱን ለማስደሰት የሚጥር ትውልድ ልክ የሆነው ኋላ ላይ እንደምታዩ ሶ ሲስተም ነው እንደዛ ሳምቤዲልስ የፈጠረው ሳይሆን ሲስተም ነው ስርዓቱ በዛን ጊዜ ትግራይን ሲያስተዳድሩበት የነበረው ኋላ ላይ ሰው ምንድነው የማይነሳ ብሎ የኢትዮጵያ ህዝብ ያነሳ ነበር ስታይ ለምንድነው እኔ የምበላው ምውለው ማስበው እያንዳንዷ እስከ መቆጣጠር የደረሰ ማለት ነው ለምን ብቲ አዲስ አስተሳሰብ ከመጣ የተለየ አቋም ከመጣ በራስሽ መንገድ ነፃ ሆኖ ማሰብ ከመጣ
ትውልድ መጠየቅ ይጀምራል፣ መንቃት ይጀምራል። ሶ በራሱ ጊዜ መደራጀት ይጀምራል። ለውጥ ዲማንድ ያደርጋል ነው። ይህ ስርዓት ይህ ኃይል የሚመጥን እንዳልሆነ ኖት ለትግራይ ህዝብ ለዚህ ዘመን የማይመጥን መጽሐፌ ላይ ቦልድሊ አስቀምጨዋለሁ። የመሪነት ስትራቴጂካሊ ፌይለር የመጣው አይደለም ትግራይን ኢትዮጵያን ለመምራት እንደ ድርጅትም ራሱ ለመምራት በቂ የሆነ ተተኪ ስትራቴጂክ መሪነት ስለሌለው እዚህ ላይ አብቅቷል የሚለው እንደ አንዱ የጻፍኩበት ኢሹ መሪነት ነው። ሊደርሺፕ ክራይሲስ የሚለው መጽሐፌ ላይ በዛ እኛ መቅጣት ከትምህርት እንትማ አቋም ስለ እንደዚህ ያስፈጽም ትባያለሽ ከህግ ከአሰራር ውጭ ነው። ለመቅጣት አንድ ሰው ሲፈለግ የሆነ ህግ ይወጣል። አንዱ ደግሞ ህገወጥ በሆነ የራሳቸው የሚሉ ሰው እንደገና ህጉ በማይፈቅደው ይሄን አስፈጽም ትባያለሽ። አላስፈጽምም ጭራሽ። እኔ ቃል ገብቼ የመጣሁት ህዝቤን ሀገሬ ለማገልገል ነው እንጂ አንድ ድርጅት ወይም አንድ ጉጅሌ ለማገልገል አይደለም። ያኔ ፋይት ጀመረ። እኛም በእውነተኛው መንገድ መሄድ፣ እነሱ ደግሞ እንደለመዱት እኛን ማስገበር ወይም ረግጠው በእነሱ እንትን ነው ወይ እኔ ተማርኩት። እኔ ራሴ መጀመሪያ ከባርነት ከእንደዚህ አይነት ጭቆና ማላቀቅ አለ ህዝብን ሀገርም ማላቀቅ ከተፈለገ ማለት ነው። ሶ እንደዛ ያለ ሲመጣ እኔ ነገሩ ሲሄድ ያለው ሪያሊቲ በእውነታው ማህበረሰቡ ጋር እየወረድኩ ሲሄድ እንደዛ ነገር ሆነ። ማህበረሰቡ ይሰቃያል። እኛ ጋር በጣም ውስጤ ነካኝ። መጽሐፌ ላይ ያስቀመጥኩት አንድ ገበሬ 7 ሰዓት በእግራቸው ተጉዘው መጡና ፍትህ አጥተዋል። መሬት ጉዳይ ነው፣ የመሬት አስተዳደር ጉዳይ ነው። ይቀማሉ፣ ለሀብታም ይሰጣል፣ ለማዕድን ይሰጣል፣ ዋሬቨር ካሳና ምትክ መሬት የላቸው እና እኛ ስንመጣ እንደዚህ መሐመድ የተባለ አዲስ ወጣት ልጅ አለና ፍትሃዊ ነው፣ ከነዚህም አይስማሙ የነሱ ጓደኞችም አሉና እስቲ ሄዳችሁ ጠይቁ ምናምን አሉና መጡና ከሰል ይዘው መጡ። ስጦታ ኢማጂን ያኔ በቃ አነባው በቃ ሲስተሙ ምንድነው ስላችሁ ደሃ መናጢ ነኝ ግን ፍትህ አጥቼ የምሰጠው አጥቼ ነው እስካሁን ፍትህ ያልሰጡኝና ምንም የለኝም ግን ያለችኝ እቺ ከሰል ናት። እቺን ቢሮ ይዘው ተገብቱ ከሰል እና እንደምንም ብለ ይሄን አስፈጽምልኝ እቺን ከሰል ጉቦ መሆኑ ነው። እጅ መንሻ ነው ገብቶኛል። በምንድን ነው ያለው? እኔ ትግራይ በምን የትግራይ ህዝብ ለፍትህ ለእኩልነት አብሮ እኩል እንዲለማ ነው የታገለው አይደል? 8 ሰዓት 7 ሰዓት በእግሩ ተጉዞ ሌላ ፍትህ አጥቷል፣ ልማት አጥቷል። ፍትህ በገንዘብ መሸመትም አልቻለም። ድሃ መናጥ እንዲሆን ተደርጓል። ሲስተማቲካሊ የመደሄት ስራ ተሰርቷል። ምክንያቱ ይሄ ህዝብ ሆዱ ከጠገበ ቀና ይላል፣ መጠየቅ ይጀምራል ነው አንዱ ሴራ ፖለቲካ ነው አስመጥቂያ ነው። ይሄ እኮ ፋክት እኮ ነው። ኢትዮጵያ ፊገራቲቭ ማድረግ እችላለሁ እኔ እኮ 37 በጊዜ እነሱ ባሉበት 37 እስከ 42 የትግራይ ህዝብ በስፍትኔት ስር ይተዳደራል። ከድህነት ጠለል ስር አንደር ፖቨርቲ ላይን የነበረው እንደምታውቀው ኢትዮጵያ ያለው ዳታ የነበረውና ከዛ በዚህ ነው መጽሐፌ እነዚህ ውስጥ እንትን ያሉ ስርዓቱ ሲገባኝ በቃ ህዝብ ማገልገል ሀገር ማገልገል ሳይሆን የትግራይ ህዝብ የአንድ ድርጅት ንብረት ነው። ትግራይም የአንድ ድርጅት የዛ ጉጅሌ ሼር ካምፓኒ ፒኤልሲ ናት። ሶ የኔ መኖር የኔ ስብዕና የኔ ሰውነት የምጨምር በዛ ካምፓኒ ስር ነው ያለው። ጋራንቲድ የሆነው ቢፈልግ ይገድለኛል፣ ቢፈልግ አባረኛ፣ ቢፈልግ ያን ዳይናሲቲ ለማስቀጠል ፈንጅ ርገጥ ይለኛል። ሶ ከሱ ውጭ አይደለም፣ ቁጥጥር አይደለም። ህዝቡም ባልኩሽ ልክ በዛ ተይዘዋል፣ በደህንነትም ተይዘዋል፣ በአስተሳሰብ ነጻነት እንዳይኖሩም ተይዘዋል። ሶ አጀስት በቃ ትግል የሚመጣው በምንድን ነው? ጥቂት ሰዎች በሚያቀጣጥሉት የነጻነት ችቦ ነው እንትን የሚመጣው። ሶ ከዛ ጊዜ ጀምሮ እኔ ትምህርት ተከለከልኩ፣ እድገት whatever was I sacrificed myself just I have to struggle። ግን በጣም ከባድ ነው በዛ ጊዜ አስበሽዋል። ትግራይ ውስጥ እኔ እንደ ጭራቅ ነው የምታዩ። በዛ ጊዜ ሰላምታ
ሌላቴው እንደዚህ ማንም ሰው የእግዚአብሔር ሰላምታ እንዳይሰጠው ይባል በጊዜው እና ኢቭን ሶሻል ላይፍ ሚዝር እንዲሆን ነው ይሄ ትምህርት ምናምን ተው በገንዘባችን ምናምን ተምረናል አድገን ምናምን ኋላ ላይ ምንም አይደለም ግን እንደ ሰውም ለራሱ ማህበረሰቡ ጋር ያለሽ እንትን በመጥፎ እይታ እንድታይ ቢሮ ውስጥ እንደ ጭራቅ ምናምን እንደዛ የተለየ አመለካከት በመያዝሽ ነው እና ከዚህ ይመነጫል መጽሐፉን ከዛ ጀምሮ ነው ይሄን ይፈጠራል ይሄን ኃይል ይሄን ጉጅሌ ከቀጠለ ትግራይ ህዝብ በደህንነት በጸረ ዲሞክራሲያዊ ውስጥ እየማያቀቀ ከሌሎችም ጭምር ኢትዮጵያውያን ጭምር እንዲጋጭ ያደረገ የራሱ የአንድ ቤተሰብ ዳይናስቲ ለማስቀጠል ዋጋ ያስከፍለዋል ስለዚህ የትውልድ ፖለቲካል ቼንጅ እዚህ ጋር መቀጣጠል አለበት ይሄንም ኦሊጋርቺክ በሆነ በኃይል ለመክታት ይጀምራሉ ግን መጀመሪያው ሲቪል ዲስኦቢዲየንስ የሆነ የህዝባዊ እምቢታ የህዝብ እምቢታ በዚህ ቀጣጠልና ትውልዱ ይሄን ማስቀጠል አለበት ታይም አሁን ነው የሚል ነው የጻፍኩት ለመጻፍም የገፋኝ የትግራይ ውስጥ የነበረው ኢትዮጵያ ውስጥ የነበረው ተጨባጭ ሁኔታ ነበር ጊዜው እንደነገርከኝ ከሆነ እንግዲህ እሳት ላይ እንደመቆም ላንተ የሚሆነው ብዬ አስባለሁ የእግዚአብሔር ሰላምታ እስከመከልከል ከተደረሰ ወይም ደግሞ እዛ ደረጃ የሚያደርስ አይነት ሂደት ውስጥ ከገባ ከባድ አደጋ ውስጥ ገብታል ማለት ይቻላል እና መጽሐፉ ላይ የጻፍከው ነገር ያንን የታተመው ወይስ እንዲሁ ተወልዶ ቁጭ አለ ምክንያቱም ታትሞ ከነበር እንዴት አለፈው ያንን ጊዜ ይነበባል ከዛ በኋላ የሚመጡ ግብረ መልሶች አሉ ያንን ጊዜ እንዴት ተቋቋምከው አላሳተምኩትም ያኔ ምንድነው ታይሚንግ እየጠበቅኩ ነበር ያኔ እንትን ብለው ህዝቡም አልነቃም ወጣቱም አልነቃም ገና ነው ያልከው ጊዜ አልመጣም ታይሚንግ መጠበቅ ነበረብኝ መጽሐፍ የጀመርኩት በዛን ጊዜ ነው 2004 ምናምን በተለይ 2007 በደንብ በቃ ኤቭሪቲንግ የሀገሪቱም የስርዓቱም የትግራይም ፖለቲካ ስለገባኝ አይ ቢካም ኦፊሻሊ ፖለቲሻን ሆንኩ በቃ ፊት ለፊት መጋፈጥ ጀመርኩ ወደ ክልልም ስላደኩ ክልል መቀሌ መስራት ጀመርኩ ያኔ ሪሌቲቭሊ የተሻለ እንትን ሆነ እና ልክ 2006 ወደ ክልል ስመጣ ኦፊሻሊ አወጅኩ እኔ ተቃዋሚ መሆኔን አክቲቪስት አይነት ስራ መስራት ጀመር በቃ ቢሮ ውስጥ ታወቃለሁ አንተ ተቃዋሚ ሁለት ትግራይ ኢንተርፕራይዝ በነበርኩበት ታይም 280 ምናምን ነበር ተቃዋሚ ጥራ በትባይ መሐመድ ተብሎ ነው የሚጠራ ሁለት ሰው ነው ተቃዋሚ ነበር ነው ሌላው አባል ነው እና አባል ያልሆኑ ኒውትራል ነበሩ አክቹአሊ ግን ተቃዋሚ የነበር ነው ሁለት ሰው ብቻ ሌላው 95 99 አባል ነው በግድ ነው ወዶ ሳይወድ ነው ልክ እንደ አሁን ቀድም እንደነገርኩሽ ከትምህርት ከእድገት ከምናምን በተለያየ ምክንያት ይያዛል አባል ካልሆነ ምንድነው የሚፈረጀው ጠላት ነው ተብሎ ነው የታወቀ ነው የህወሓት የፖለቲካ እንትን በዚህ ማርክሲስት እንትን ኮሙኒስታዊ እይታ አስተሳሰብ አበባና እሾህ ብሎ ነው በሁለት ነው የሚከፍለው የተለየ ሐሳብ አይደለም የሚለው ያን ተነቅሎ ኦፖዚት አይዲያው የያዘ ሰው መጥፋት አለበት ነው እንጂ እንደ መልቲ አስተሳሰብ በዛ አስተሳሰብ ነው ሪስፔክት አደረገ በቃ የተለየ አቋም ካለሽ በቃ በጠላትነት ጎራ ተፈርጃሻል ሶ ይሄን ስለሚፈራ ወጣቱም ሌላውም አማራጭ የለውም ኢንቨስትመንት የለም እንደምታውቂው ነው በትምንት እንትን ያለ ነው ሌላ ወጥቶ እንኳን እንዳይሰራ ኤንጂኦ ለምንድን ነው ትግራይ ውስጥ መግባት የሚከለከለው እኮ ለዚህ እኮ ነው በነፃነት ወጥቶ ኤንጂኦ ከሰራ ራሱ ይሆናል አይደል ኤንጂኦም በትምስር ነው ኤቭሪቲንግ ኢንቨስትመንት እነሱ ለሚፈልጉ ሰው ነው ሶ አብዛኛው በመንግስት ስራ ውስጥ ነው ያለው የሚገርምሽ ስለዚህ ትዝብት ነው ያንተ መጽሐፍ በተለይ መጀመሪያው መጽሐፍ ሙሉ ለሙሉ ትዝብትና የኖርከውን ህይወትህን ነው ጭምር ያካተትክበትና አንተን የመሰሉ ወጣቶች ማግኘት አልቻልኩም ወይ ከዛ በኋላ ሂደቱን ማወቅ ስለፈለኩኝ ነው ምክንያቱም ይሄ በተለይ 2007 2008 የለውጡ መንግስት ሊመጣ ሌሎች አካባቢ ያሉ ወጣቶች በቃን ያሉበት ጊዜ ነበር ታስታውስ እንደነበረ ስለዚህ አንተ ደግሞ ከትግራይ በኩል በቃን ካሉት ወጣቶች ወይም ደግሞ ይሄ ስርዓት
እንዲገረሰስ ወይም እንዳይኖር ከፈለጉት ወጣቶች መካከል አንዱ ነበር። ስለዚህ አንተን መሰሎች አይነት ወጣቶች ያስፈልጉሃል ብዬ አስባለሁ። ብቻህን እንደቆምክ ቀጠልክ ወይስ መሰሎችን ማግኘት ቻልክ? ትግሉ እንዴት ነበር? አንተ እዛ መሀል ላይ ስትቆም እሳቱን ማለፍ ስላለብህ። ልክ ነሽ። ምን ሆነ መሰለሽ አሁን ሲስተሙ በጣም መዋቅሩ አስቸጋሪ ነበር። እኔ ከሌላ ሰው ሆኜ አንድ አደረጃጀት ፈጥሬ እንዳልንቀሳቀስ እኛ በተለያየ ሲስተማቲክ በሆነ ይመታል። ሰው በጣም አስፈሪ የሆነ ቅጣት ይደርስበታል። ወጣ እንዳልኩሽ ገና ለገና ወጣ ሲል ማለት ነው። እኔ ወደ መጻፍ የገባሁበት ምክንያት በዚህ ነው። አንዱ ቢሮ ውስጥ ፊት ለፊት ይታወቃለሁ፣ ልክ መቀሌ እንደመጣሁትም ጭምር ማለት ነው። ምን አይነት ሰው መጣብን ጭራቅ። እዛም እንደዛ ሆነ። ግን መቀሌ ደስ የሚልሽ እንደዛ አይደለም። በቃ እኔ በነፃነት ያደኩበት ከተማ ነው። ማህበረሰብ ስራ ብተውም ግድ የለኝም እና ድፍረቱ ስለጨመረልኝ እንደ መጀመሪያው ፍሬሽማን ሆኜ አይደለም። የባሰ ሴራውን ፖለቲካውም ስላወቅኩት እንዴት ማጥቃት እንዳለብኝ ስገመገም 5 ካድሬ እዛም ሆኜ ለብቻዬ አመት ሙሉ እገመገማለሁ። በስራ አንደኛ ወጣና ከዛ ምን ባላለሁ መሰለህ፣ አንድ ቀን መኪና ሁማራ ሄጄ ተበላሽታ 3 ቀን ክራይ ሰብሳቢ ተብዬ አመት ሙሉ። ተቋሙ ውስጥ ግን በቢሊየንስ የሚዘርፉት የህወሓት ሰዎች ነበሩ። እኔ አውቃለሁ። ኮንሰልቲንግ የሚሰራ ተቋም ነበር። የሚገርምሽ የኢንተርፕራይዝ ውሃ ስራዎች ጥናትና ምናምንና በእነዚህ በፖሊስ ቢሮ እንትን ነበር የቦርዱ ሰብሳቢዎች። ይሄ የእኛ ጭንቅላት ነው የሚጠቀሙ። ተቋሙ የሚታይ ስራ የለውም። እኛ ኮንሰልትና ግድብ ይጠናል። የኤንጂኦዎች ነው አብዛኛው፣ ውሃ ግድብ ምናምን፣ የዋሽ የዩኤን ተቋሞች ምናምን ነውና የመንግስት አይደለም። በፌዴራል በኩል የሚመጡ ትላልቅ ሜጋ ፕሮጀክቶችም አሉ። ጥናት ነው የሚያደርገው፣ ኮንስትራክሽኑ ሌላ ተቋም የሚሰራ። ይሄ ተቋም የኛ ጭንቅላት ነው የሚጠቀመውና ብዙ ቢሊዮኖች ነው እንደ እንትን የሚያገኘው። የሚገርምሽ እና ያ ፖሊት ቢሮ እንዳለ ይሄ ብር የትግራይ ህዝብ የኢትዮጵያ ህዝብ አያውቀውም። ኦሮሚያ ውስጥ ያሉ፣ አማራ ውስጥ ያሉ በዚህ ተቋም ሌቨል ያሉ እኔ አውቃቸዋለሁ ለህዝባቸው ምን እንደሚሰሩ። ይሄ ብር በቀጥታ ለእነዚህ ፖሊስ ቢሮዎች ካዝና ኪሳቸው ውስጥ ለዘመዳቸው መኪና መግዣ ምናምን ነው የሚውለው። አስታውሳለሁ ያኔ ፖሊስ ቢሮ የነበረው በቃ ሚስቷ መኪናዋ ደብሯት ከለሩ በዛ በጀት ከለሩን እንደተቀየረ፣ መኪናው አሪፍ ነው ግን ከለሩ አስቢው እንግዲህ የትግራይ ህዝብ እኛ የውሃ ተቋም ሆነን እኔ በሚሄድበት ትግራይ ውስጥ ዙሪያ ያለው መጽሐፌ ውስጥ አስቀምጬዋለሁ። አብዛኛው የትግራይ አካባቢ በዛ ጥናት ሪሰርች ላይ ስለነበርኩ ከተንቤን በኋላ ትግራይ ሙሉን አውቄያታለሁ። እኔና ከብቶች ጋር አብሮ ይጠጡ ነበር እንደ ተቋም። ግን እኛ የነዚህ ኪስ ማደለቢያ ስራ ከመስራት ይልቅ ገባሽ ለዚህ ማህበረሰብ ውሃ ብናቀርብለት በጊዜው እኔ እንዴት በኩራት ዛሬ ላይ በተናገርኩ ነበር። ግን እነዚህ ምስራቸው ፕሮጀክቶች እንዳለ ገቢ ለነዚህ ሰዎች ኪስ ማደለቢያና ለልጆቻቸው ውጭ ሀገር ሄዶ የሚያስተምሩበት ነበር። ዞሮ ሄዶ የሚሄደውና ከዛ እኔ መገናኘት ጀመርኩ እንዳልሽው ከሌላ ሰዎች ጋር። ግን በጣም ያስፈራቸው ከኢትዮጵያ ይልቅ ትግራይ ውስጥ የለውጥ ጥያቄ እንዳይነሳ ነበር። በጣም የሚገርምሽ መሰረት የላቸውማ። ኢትዮጵያ ሌላ ኃይል አለው የራሱ፣ በየክልሉ የራሱ እንትን አለ፣ እንደማይገቱትም ያውቃሉ። ዋናው ችግር ግን ማምለጫና መደበቂያ አሁን እንዳደረጉት ተመልሰው 27 ስለበደሉት ያውቃሉ። 27 ዓመት በትግራይ ስም እየዘረፉ እየገደሉ ማዕት ወንጀል እንደፈጸሙ ያውቃል። የትግራይ ህዝብ እንደገና በሰፍትኔት በድህነት ውስጥ ሲስተማቲክ በሆነ ድህነት እንዲቀጣ እንዳደረጉ ያውቃሉ። ኤቭሪ አመራር እዛ ያሉ ሰዎች ያውቃሉ። የትግራይ ህዝብ በድህነት እያለ የውሸት ሪፖርት ከኢትዮጵያ በምን ተጋጨን መሰለሽ? እዚህ ጋር መጻፊ ቦልድ ላስቀምጥ። ከኢትዮጵያ ማህበረሰብ ጋር እውነታቸው ነው ብዬ እኔ ይቅርታ ጠይቄያለሁ። ለምን ብትይ በራሳችን የውሸት ሪፖርት ትግራይ ውስጥ የውሃ ዝርጋታ ይህን 99%፣ ጤናው 99%፣
መንገዱ ምናምን እያሉ ሪፖርት ያደርጋሉ። ሌላ ክልል አንድ መንገድ ያልገባበት እያለ እነሱ በጀቱ እየበሉ እየዘረፉ ትግራይ እንደለማ ሪፖርት ለማዕከላዊ መንግስት ያቀርባሉ ነበር። የኢትዮጵያ ህዝብ ሌላ አካባቢ ያለ እውነቱ ነው። ትግራይ የኔ ያክል ጥያቄ ያቀርባል። እኛ ጋር ምንም መንገድ የሌለ በራሳቸው ሪፖርት ብሎ ነው የራሳቸው ሪፖርት ኮት እያደረገ ነው የሚጠይቀው እኮ ሪል ነው። ሪያሊቲው ግን በወረቀት አንድ ነገርሽ ደብረጽዮን ሲመጣ አባይ ወልድ ወርዶ ትልቁ የስርዓቱ ውድቀት የውሸት ሪፖርት ብለው ገመገሙ። አንዱ የተገመገመው የመስኖና የውሃ ስራ ትግራይ 50% የትግራይ መሬት በመስኖ ለምተዋል ብለው በ25 ዓመቱ የውሸት ሪፖርት ፌዴራል ውስጥ ሪፖርት ተደርጓል ነው። 50% የትግራይ መሬት አስበሽ በመስኖ ለምተዋል ተብሎ ምን አጋጠመ? ጂቲፒ 2 የሚባል ነበርና የግሮዝና ትራንስፎርሜሽን ፕላን ሁለተኛው ፌዝ ትግራይ ከመስኖ ከውሃ ምናምን ሜጋ ፕሮጀክቶች ተጎላ ቀረች። ለምን ሲባል ይኸው 50% ደርሷል። ሌላ ክልል እኮ 10% አልደረሰም ተማለ። ሪል ነው፣ ጂኒን ትክክል ነው። ሌሎች በፌዴሬሽን ውስጥ የነበሩ ያነሱት ጥያቄ ትክክል ነው። ሌላ ክልሎችም ያነሱት ጥያቄ የፌርነስ የኢኩዊቲ ጉዳይ ነው። ትክክል ነው። ትልቁ ችግር የክልሉና የአመራሩ የውሸት ሪፖርት ነው። ህዝቡን የቀጣው አመራሩ ነው። ስለዚህ ይጣራ ሲባል 5% ሆኖ አልተገኘም። በጂፒኤስ ተለክቶ እያንዳንዷ ሸንተረሯ እና እንትኗ በመስኖ የምትለማ በጂፒኤስ ይለካ ሲባል ከ5% እስከ 7% ሆኖ ተገኘ። ይሄን ያክል ለህዝቡ የሚዋሽ ለህዝቡ የሚያታል ህዝቡን ያልበላው ያልጠጣው ኃይል ተፈጠረ። ይፈራ ነበር ትግራይ ውስጥ እንዳይፈጠርና ከዛ መጨረሻ ላይ እኔ ሳየው እኔ ልክ የኔ ትግል የኔ አደባባይ ላይ ሶቅራጥስ እንዳለው እኔ አደባባይ ላይ ብሰቀል ለትግራይ ህዝብ ነፃነት ያመጣል አያመጣም ብቻዬን ብሰቀል ምንድነው ማድረግ ያለው? ትውልድ ህዝብ ማንቃት ነው። እኔ ሲስተማቲካሊ መጽሐፍ ጀመርኩ ዝም ብዬ። መጽሐፉ ግን ታይሚንግ ጠብቄ ቦምብ እለቀዋለሁ ነበር። እሱ ነው እንደ እንትን እየጻፍኩ በድፍረት እዛ እየጻፍኳቸው አሁንም ነግረሽ እዛ በድፍረት ስለጻፍኩት መጨረሻ ላይ ግን መቼ ተነቃብኝ መሰለሽ? 2010 ላይ 2012 ላይ ከለውጡ በኋላ ልክ እነሱም ኮንፊደንስ አጥተዋል። ምንም ማምጣት አይችሉም ስላልንኛም በትግራይ ፖለቲካ ፓርቲዎች መቋቋም ጀምረዋል። በታሪክ በትግራይ ውስጥ በአንድ አመት 5 ፓርቲ ነው የተቋቋመው። ያኔ ሁሉም ዳራራዘ ሁሉም ለውጥ ሲመጣ ምርጫ ቦርድ በእጃቸው ነበር። ማን ብሎ ነው የትግራይ ወጣት ሊደራጅ ቢመጣ እንኳን አስሮ ነው እዛ የሚያስቀሩት እንጂ ሰርቲፊኬት መስጠት ይሁንና አስሮ ያስቀሩት ነበር እኮ። እና አረና ምናምን እኮ ሲደራጅ እኮ ከብት ያረና አባል ከብትም እኮ ባንዳ ተብላ እኮ ታስራለች። ታውቂያለ? አስቂኝ እኮ ነው። በዓለም ታይቶ የማይታወቅ ፖለቲካ እንትን እኮ ነው። ድንቁርና እኮ ነው ያሳለፍነው እኮ ትግራይ ውስጥ እኮ። ይሄ ኃይል እያለ ያረና አባላት ከብት ባንዳ ተብለው ውሃ እንዳይጠጡ ሳር እንዳይግጡ ሳምንት ታጉረው እንስሳ እስከ መቅጣት የደረሰ ኢቪል የሆነ ፖለቲክስ። ይሄ ታሪክ እውነት ነው፣ ሪል ነው እንዴ? እኔ ተንቤን ውስጥ ነው የተፈጸመው እኮ። ተንቤን ውስጥ ነው በነበርኩበት ታሪክ እና 2002 ነው ባይዘው የተፈጸመው ይሄ እንትን እና ምንድነው መጨረሻ ላይ ወደ መጻፍና ማንቃት ነው። መጀመሪያ ስቴፕ መጠበቅ ነበረብን። ወደ ፖለቲካ ከገባን ህዝቡ ጭራቅ አድርጎ ነው የሚያሽ። ምክንያቱም ተቃዋሚ የተለየ ሀሳብ ጭራቅ አድርጎ እየቀረጸ ህዝቡንን የተለየ ሀሳብ የያዘ ሰው እንደ ተላላኪ ብሎ አዲስ ምልከታ፣ አዲስ አስተሳሰብ፣ አዲስ እይታ እንዳይመጣ ትግራይ ውስጥ እንዲሸብበው ነበር። እንደ ፖለቲካል ካልቸሩ በጣም ሪጂድ የሆነ አስፈሪ ነበር። ኢቭን የፈጠሩት በአስተሳሰብ ላይ ከሁሉም በላይ ብሬን ዎሽ ላይ የተደረገው ትውልዱ ህዝቡን በአስተሳሰብ ጭንቅላት ውስጥ የፈጠሩት ነገር ነው ትልቁ ችግር። ከዘረፉት ምናምን ያ ይተካል። ገባሽ?
ትውልድ መጥቶ ልማት ምናምን በሌላ ይሰራል ስነቲ ግን ጭንቅላት ውስጥ የተሰራው ነገር ነው እስካሁን ልክ ቀኝ ገዢዎች ቀብሮት እንደሄዱት ቦምብ አሁን በድንበር በኢትኒክ በሃይማኖት እየፈነዳ ያለው የትም አፍሪካ አካባቢ ያ የጭንቅላት የተሰራበት ነው እንደ ሊቃል እንኳን አንድ አስተሳሰብ ይዞ ይሄ ኃይል ለትግራይ አይበጅም ሶ እናስወግደው የሚል ሐሳብ ጠንካራ ከመጣ እንኳን አንዱ አንተ የፌደራል ተላላኪ ነው ይልሻል ይሄ ስርዓት ይሄ ቡድን ለኔም ለትግራይ ህዝብም ለኢትዮጵያ ህዝብም አይበጅም ያልኩት 3 አመት እንደሰራውት ነው በምንም መልኩ ምንድነው ይሄ ጀስቲፋይ የሚያደርጉት እውነት ላለመቀበል አንቺን እኔን ለመምታት የተለየ ሐሳብን ለመምታት ሐሳብሽ የሱ አይደለም ይል ወደ ሌላ ጥግ ነው ትልቁ ችግር ይሄ ነው ትግራይ ውስጥ ህወሓት የፈጠረው የተለየ ሐሳብ ከመጣ ባንዳ ተላላኪ ኮኩቱ ስንት ብሪሊያንት የሆኑ ሰዎች ነው የገደላቸው እዛ ይቀሩ በራ የተለየ አስተሳሰብ ይዘው ስንቱ ነው አምልጠው ከበራ የጠፉት ማት ተይውና 93 የቅርብ ጊዜ ታሪክኛ በእኛ እድሜ የተፈጠረ ምንድነው በህወሓት በሁለት ሲከፈል ምንድነው ኢትዮጵያ አቋም የሚያራምድና የሻዕቢያ ተላላኪ ኃይል ተንበርካካ ኃይል ሚል ጎራ ላይ ነበረው ሴም ቲንግ አሁን በቅርብ ጊዜ የተፈጠረው ይሄ ነው እኛ ሳክሪፋይ አደረግን መጨረሻ ላይ 2013 ጦርነቱ እንትን ሲል ይሄ ጦርነት አያዋጣማል እኔ ይሄን ኃይል ለማስወገድ የቻልኩትን ያክል በጊዜው የብልጽግና አባል እንኳን ባልሆን የለውጥ አባል ስለነበርኩ ለውጡን ተቀበለ ብለን ይሄን ኃይል እንደምንም ገፍተን ማሰናበት አለብን የሚል አቋም ወሰድኩ ሰው ጦርነት ሲተው አመራሩ ጋር ገባው 2013 እነሱ ምንድነው የነሱ ወንበር ላይ ያንድ ቤተሰብ ዳይናሲቲ ስለሆነ እንደዚህ መንካትም حرام ነው እና እንደ ጭራቅ ነበር የታየ ነው ግን እኛ ይሄ ኃይል አያስፈልግም ለኢትዮጵያም ለትግራይም በሚል ነበርና መጨረሻ ላይ እንዳልኩሽ ወደ መጽሐፉ ቦልድሊ ማካተት ጀመርኩና ታይሚንግ እየጠበቅኩ ነበር ፈንጁ ለማፈንዳት ቹፖን ለማቀጣጠል ማለት ነው ስለዚህ ያ ሰዓት ደርሶ መጽሐፉ ታተመ በነገራችን ላይ እንደው ከምታነሳው ነገር ሁሉ ጥያቄ መጠየቅ ፈልግና ሐሳብን ማናጠብ የመሰለኝ ነው እንትን ያልኩ የነበረው ቀደም ስለ ሪፖርቱ ስታነሳ እየገረመኝ ነበር ምክንያቱም እንደ አንድ ኢትዮጵያ በተለያየ ኢትዮጵያ አካባቢ ላይ ትግራይ ክልል ላይ በተለየ መልኩ ልማት እንዳለ የትግራይ ህዝብ ተጠቃሚ የሆነበት ብዙ ነገር እንዳለ ሪፖርቶች ይቀርባሉ ብዙዎች ጋር ያለው ስዕልም ያ ነውና እንዳልኩ በአካል ተገኝቼ ሳይ እኔ በግሌ ታዘብኩት ነገር ብዙ አለ ያው ያንተን ትዝብ ስለሆነ እየጠየቅኩ ያለውትና የሪፖርቱን ነገር አንተ አሁን በደንብ ያጠራህልኝ ነበር ወረቀት ላይ ያለው ሌላ መሬት ላይ ያለው ሌላ የትግራይ ህዝብ ሌላ ግን ህዝባዊ ድጋፍ እንዳለው አይነት ነገሮች ነበሩ ቡድኑ ጋር በጣም ህዝቡ እንደሚደግፈው ወጣቱ እንደሚደግፈው የህዝብ ድጋፍ እንዳለው እንዳልከው መጨረሻ ላይ ሄዶ እዛም ይደበቀው ስለሚታወቅ ከዛም አልወጣም ተመልሶ የገባው መዛ ስለሆነ ማለት ነው ይሄ የህዝባዊ ድጋፍ እውነት ነው ውሸት ነው አሁን ሳይሆን አሁን የለውም ያሁኑ አለ ስለአሁኑ እንመለስበታለን ያኔ ግን ህዝባዊ ድጋፍ ነበረ ወይ ወጣቱ ሲደግፈው ነበር ወይ እንዳልከው ተሸብቦ ፈርቶ ነው ወይስ ነበረውነት ሁለት ነገር ነው ይወልሽ ህወሓት ሲመጣ ለምን በሁለት ሳምንት ውስጥ ተሸነፈ ጦርነቱ ብለሽ ነው ኮሽን ማድረግ ያለብሽ የትግራይ ህዝብ ካድሬው ስቴዲየም የሞላው ከትግራይ የተለያየ አካባቢ በአበል በስንዴ በዘይት ስነልቦናቸው ማስተሳሰባቸው ሰልቦ ያሳደጋቸው ካድሬዎች ናቸው ስቴዲየም ሲሞሉት የነበሩ የትግራይ እነዚህ 1% ማይሞሉ የትግራይ ህዝብ ይወክላል አንድ ከተማ መቀሌ ውስጥ አሁን ከትግራይ ሙሉ የተሰበሰበ ካድሬ ቢሞላው ስቴዲየሙ የትግራይ ህዝብ ማለት ነው ይሄ ነው ትልቁ ችግር አንድ ሁለተኛ የተፈጠረው ችግር መሰለሽ የኛ ትውልድ እዚህ ኢትዮጵያ አካባቢ የነበሩ አንዳንድ ጽንፈኛ ፖለቲከኞች ነበሩ ጠርዝ ያዙ እነሱ ምን ያደርጉ ነበር ትግራይ ህዝብና ህወሓት አንድ ነው የሚል ምልከታ ያንጸባርቁ ትልቁ ችግር የፈጠረው ህዝቡን ከቡድኑ ጋር እንደ ማድረግ ነገር ያ ቀላቅለው ህዝቡን እንዲመታ የሚል ስጋት ፈጠረበት
እነዚህ በሚዲያ እየወጡ ታዩ ነበር እኮ አይደል? በተለይ ወደ 2012 የጦፈ ሲሄድ ሁኔታው ምናምን ፖለቲካው መሰዳለብ ከዛም ሲቀጥል ከዛ ህወሓት ተጠቀመበት። ህወሓት ትልቁ ፓወሩ እዚህ ላይ ነው። ሴራ መፍተል ይችላል እንጂ ስትራቴጂክ አይደለም። ባይዘው ህወሓት ዴድ እንትን የሞተ ዴድ ኦን አራይቫል ነው። በዛን ጊዜም ነበር የሞተው፣ ለመቅበር ነበር ጊዜ የቀረው በዛን ጊዜ በጣም ሲስተማቲክ በሆነ ወይ እንትኑ አለ መግራት ነበር ትልቁ ችግር። እኔም መጻፊ ላይም ቦልድ ላንስቻለሁ። እና እነዚህ ጥርዘኛ በመሀል ሀገር የነበሩ ፖለቲከኞች በተለይ በአንዳንድ ፓርቲዎች የትግራይ ህዝብ እንደዚህ ህወሓት ደጋፊ ነው እሱ የሚመታ ምናምን ሲሉ ህወሓት ይኸው ለእኔ ሳይሆን ለአንተም ሊሞት ነው ምናምን እነዚህ ሰራበት ፕሮፓጋንዳ። አንድ ይሄ ነው። ከዛ ሰጋ ህዝቡ። ህወሓት ተፍቶት ነበር 27 ዓመት ክዳችሁን ኪሳችሁ ስትአደልቡ ልጆቻችሁ ውጭ ሀገር ምናምን ያለ ህዝቡ ሲሞት በጣም በቅሬታ ተሞልቶ ነበር። ይቅርታ ብለው ጠይቀው እግሩ ስር ወድቀዋል። ሁለተኛ የተፈጠረው ምንድነው? ይሄ ትግራይ ጠል ጽንፈኛ አንዳንድ ሊቅ ሲበዛ በሚዲያ በመናም ሲመጣ ዛሬ ቀን አገኘው ቀን ወጣልኝ ምናምን የሚል አንዳንድ ጽንፈኛ ሊቅ በሚዲያ ሲወጣ በትግራይ በኩል እንደገና ለዚህ መልስ የሚሰጥ ጽንፈኛ ብሔርተኛ ተፈጠረ። ተመሳሳይ ፓራሌሊ የዛ ጽንፈኛ ብሔርተኛ ተፈጠረ። ከዛ ምን ተጀመረ? የትግራይ ሀገር መፍጠር ተጀመረ። እችን የአዲስ ትውልድ እንትን ሲያይ ህወሓት ዲፋክቶ ስቴት የሚል አጀንዳ ይዞ መጣ። አብሮ አጀንዳውን ተቀበለ። ያ በየትኛው በኩል ነው? በፈለገ ህወሓት ትግራይና ሀገር ለማድረግ ትግራይ ለማሳደግ ሞራልም እቅድም ኑሮት አያውቅም ነው ጭራሽ። የትግራይ ሀገርነትማ ተይው። ትውልድ ግን ይሄ አዲሱ ትውልድ የትግራይ ሀገርነት በቃ እኛ ከተገፋን ይልቅ በቃ ሀገር መመስረት ነው ያለብን የሚል አዲሱ ትውልድ ሲያነሳ ወደ ራሱ ይሄ ጠለፈውና አጀንዳው የራሱ አጀንዳ አስመስሎ የሆነ ፕሮግራም አዘጋጀ። ይሄ ማኒፌስቶ ነገር እኔ እነዚህ በጣም ጠንካራ ተቋሚ ጥሯቸው ተብሎ ኖርዘርን ስታር ሆቴል ሂጄ ነበር። ሰነዱ አይቼዋል። ከዛ ሀገር እንመሰርታለን ዲፋክቶ ስቴት እናንተንም ለማካተት ነው ውስጥ የኛ ሐሳብ እንትን ለማድረግ እኮ ለማወቅ እኮ ነው። ጸጥ ረጫሉ። ከዛ ወጣቱ ሀገር የሚል አጀንዳ ሲመጣ በስሜት ገነፈለ። ያ ወጣቱ በረሃ ላይ ሄደው አንድ በጽንፈኛው ብሔርተኛ ትግራይ ውስጥ የነበረው እዚህ ሀገርም የነበረው ተጋግሎ ነው በውሸት ሴራ ትርክት እንደገና ሀገርን ታላቋ ትግራይ ሀገር ትፈጥራለህ ብሎ ይህን አጀንዳ በመርዝ አላውሶ ስላበሉት ነው ወጣቱ። ሶስተኛ ሻዕቢያ ገባ ትግራይ ውስጥ። ሴቶች መድፈር ጀመረ። ፋብሪካዎች ማቃጠል ጀመረ። እናቱን እህቱን በሻዕቢያ ወታደር እየተደፈረች ሲያይ ወጣቱ ምን ማድረግ ነበረበት? አማራጭ አለው። ለህወሓት እድል ፈጠረለት ነው። ይሄ ብዙ ጊዜ አንስተነዋል። እነሱ ለበቀል ነበር የመጡት። ብዙ ግፍ ተሰርቷል። ማንም ኢትዮጵያ ውስጥ ያለ አመራርም እሱ ኮንኖታል። አሁንም ያለው ማለት ነው። ሶስተኛ የገፋው ህዝቡን ወጣቱም የሻዕቢያ ግፍ ነው። ከኤርትራ የመጣ ሰራዊት የውቅሮ አዲግራት ፋብሪካ፣ ሽሬ፣ አክሱም እንዳለ ፋብሪካው ግጦ ወስደው የቀረውን አቃጥለው አለ ሄደ። መጨረሻ ላይ ህወሓት ይህን አጀንዳ ተጠቀመበት። ከዛ ሴራው ከትግራይ ሀገርነት አጀንዳ ከራሱ እንትን ወጣቱ ሀገር ትመሰርታለህ ሲለው በስሜት ብሔርተኛውን ጽንፈኛ የትግራይ ብሔርተኛውም ሀገር እኔ ሀገር አልደግፍም። ሀገር እንዴት ነው የሚሆነው? መጻፌ ላይ አንዱ እሱ ነው ያነሳሁት ቦልድሊ። ወደዚህ እንደ ትግራይን ቢያፍራ ሊያደርጓት ነው ብዬ ነው እንዳም ቀድሜ የጻፉት 2012 ከዚህ ሰነድ ተነስቼ ነው እዛ አስቀምጫለሁና የትግራይ እንዴት ነው የገለጽኩት? አንድ አይጥ በኤሌክትሪክ ሽቦ እንደዚህ አጥረሽ ስንዴ ምናምን ምግብ ለተወሰነ ጊዜ ጥለሽ ከዛ ምግቡን ውሃው ስትጨርሰው ለሰርቫይቫል ትወጣለች ማለት ነው። ግን በኤሌክትሪክ ታጥራለች። በመፈናፈኛ የለም።
ከዛ ኤሌክትሪኩን አጥር በጥሳ ለመውጣት ስትጣጣር ስታገል ህይወቷን አጥታ ፋይናላይዝድ ይሆናል። ትግራይ እንደዚህ ነው የምትሆነው ብዬ ነው የገለጽኩትና እነዚህ ሰዎች በዚህ ከኤርትራ በኩል ከዚህ ከፌደራል መንግስት በዛ ከአማራ ክልል ጠላት በጠላት ተከቦ የትግራይ ህዝብ በውሸት ትርክት ሀገርን ትመሰርታለህ ዲፋክቶ ስቴት ብለው ውሃም እንኳን የሌለው ህዝብ ባንክ እንኳን የሌለው ህዝብ ጠንካራ እድርና ፋይናንሻል እንትን እንኳን የሌለው ህዝብ ለራሳቸው አጀንዳ ብለው ወጣቱ ሊያስፈጁት እንደ አጀንዳ የሴራ አጀንዳ ጥንስስ ነው ወደ በረሃ እንዲወጣላቸው ነው እንጂ በርግጥም ፐርፐስፉሊ የነሱ አጀንዳ አይደለም። የህዝብ ድጋፍም የለውም። የትግራይ ህዝብ እንገነጠላለን አላለልም እሚል ነበር። ውጤቱም ያው እንዳየሽው ሆነ። አሁን ያልካቸው ነገሮች ይሆኑ ነው ወይ የሚለው ነገር ላይ ልምጣ። እንግዲህ መጀመሪያ ስጋቶች እንደዚህ አይነት ነገሮች ይመጣሉ የሚል ሐሳብ ነበረ። ከ1 ወደ 2 ከ3 ወደ 4 እያለ እየነቃ ያለ ትውልድ መጣ። ከፍርሃት ከመታለል ሐሳብ ዝም ብሎ የቡድኑን ሐሳብ ከመከተል ወጥቶ ከፍርሃት ወጥቶ አሁን የኔ የሚለውን ትግል የመጣበት ጊዜ ይመስለኛልና ያ ጊዜ አልደረሰማ? አዎ አም ሶ ሃፒ ባይዘወይ የሚገርምሽ እኔ ድሮ እንቅልፍ አጥቼ አድር ነበር። ቁጭት ነበረብኝ። ለምቲ 3-4 ጄኔሬሽን በልቷል ይሄ ጭራቅ ኃይል እና አባት ወንድም ታላቅ 3 አሁን 4 እና መጽሐፉ ተለቀቀ። እነዚህ ሁሉ እንደ ፎርካስቲንግ ቻፕተሮች እንዳልኩሽ አሁን ውሸት እንደሆነ ሀገር ለመመስረት ብሎ ያነሳው አጀንዳ ውሸት እንደሆነ ይሄ ኢቨን ለህወሓት ሚል ማን ነው ሪዲፋይን መደረግ አለበት። ህወሓት ሚል ፓርቲ አይደለም ነው የአንድ ቤተሰብ ዳይናሲቲ ነው። በቃ ይሄ ህዝብ እንደ በግ አንድ በረት ውስጥ ታስሮ ለዚህ ዳይናሲቲ ቀለብ አንድ ባንድ እየተለቀመ እንዲታረድ ነው የተፈረደበት። ቃል በቃል አንድ ጄኔሬሽን አሁን 2017 እኮ 18 ላይ የካቲት እኮ አንድ ጄኔሬሽን እንደገና ለመስዋዕትነት ተዘጋጅ ብለው እኮ በአደባባይ ነግረውታል ጄኔራሎቹ። በሻቢያ ጊዜ 90ዎቹ አንድ ትውልድ አለቀ። አሁን ያሁኑ ነገር ያለፈው 3 አመት ምናምን ተዩ። ስለዚህ ኢስ ኢናፍ ነው ኢስ ኦቨር ኔቨር አጌን። እንደዚህ አይነት ጭራቅ የሆነ ኃይል አይደለም በትግራይ ምድር እኔ በየትኛውም የዓለም አካባቢ ውስጥ እንዲበቅል መፍቀድ የለበትም። አይተነዋል እኮ ይሄ የትግራይ ውስጥ የሆነው በዚህ ኃይል በየትኛውም ፖለቲካል ሳይንስ እንትን ቲዮሪ ወይ ንድፈ ሐሳብ የሚገለጽ አይደለም። አዲስ ሳይንስ ነው ባይዘው አዲስ ግኝት ነው። እኔ በጣም የሚገርመኝ እሱ ነው። ለምን ብትይ የሆነ ቲዮሪ ታመጭና እሱን ዲፋይን ለማድረግ ሞክራለሁ። የለም አንድ ኃይል ከህዝብ ወጥቶ 17 አመት ታግሎለት ዋጋ ከፍሎ 4 ኪሎ አስገብቶ ካደው ታጋዮቹ ጣላቸው። ከዛ በሁለት ተሰነጠቀ። ደህና ኢትዮጵያዊ ስሜት ትግራዋይ ስሜት የነበረው ኃይል ተመታ። አንድ የቤተሰብ አንጃ ወጣ። ከዛ እና ሀየሎ ምናምን አስገደለ። የትግሉን መስራቸው ኢትዮጵያውነት የናየለው አቋም ታውቂዋለሽ እኮ ኢትዮጵያውነት ትግራይነት ነው። አቋማቸው ለምን እንደተመታ ታውቂዋለሽ። ሆይም ሶ ይሄ ጠባብ ጉጅሌ መጣ። አንድ ጠባብ ጉጅሌ እንደገና ወደ አንድ ቤተሰብ መጣ። ሶ ዳይናሲቲ ነው። ለማንም ፖለቲካ ፓርቲ ነው ብለሽ ዲፋይን ልታደርገው አችም። ዳይናሲቲ እስከሆነ ድረስ አገር ቢቃጠል ህዝብ ቢሞት መሰረተ ልማት ቢወድ ዞኦኒ ባይ ምንድነው የሚሉት the means justifies the end የሚሉት ተቃጥሎም ቢሆን ሙቶም ቢሆን የመጨረሻው ውጤት ዱቄት የነሱ ፓወር ነው። የትግራይ ህዝብ ቢጠፋም ትግራይ 7 ሰው ቢቀርም ትግራይ ብትቀር ወርቋ ምናምን እየቀፈሩ መኖር ፍቃዳቸው የነሱ ፍላጎታቸው። ስለዚህ ይሄ ስለሆነ አሁን by any means at any cost ከምንምና ከማንም በፊት ትግራይ ውስጥ ያለው አረም ኃይል
ይሄ ካልተን መነቀል አለበት ታይሙ ነው የሚል አቋም ነበረኝ። ፎርቹኔትሊ አም ሶ ላኪ ወጣቱ ነቃ። የዛሬ 5 ዓመት እኔ አይተሹ ይሆናል ፋና እዚህ ይመጣሉ ዋልታ ሄዳለሁ። ስራ የነበረው ምንድነው ማንቃት ብቻ ነው። አንዳንዴ ጠዋት ፋና ዋልታ ከሰዓት ኢቲቪ ምናምን መሰራበት ወይም በሳምንት ወይ ምናምን በጣም ተደጋጋሚ የሆኑ ፕሮግራሞች ኦቢኤን ምናምን በግልም በምናምን ለማንቃት ነው። ከዛ ሪያሊቲውም ሆነ የጻፍነው ፕሪዲክት ያደረግነው ሆነ የዚህ ኃይል ጭራቅነትም እኛ ከገለጽነው በላይ በራሱ አንደበት በራሱ ተግባር ገለጸው። በየመንገዱ ወጣቱን እየለቀመ በመኪናም እየገጨ ከአፈሳ በላይ ነው። ባይዘው ወይ ነው ስሌቨሪ ሞደርን ስሌቨሪ ነው። አፈሳ ለውትድርና አይደለም። 2015-16 የትግራይ ወጣት ወደ ሱዳን በሳውዲ ዶላር እየተሸጠ ነው ብዬ ጻፍኩ። ሊገሉኝ በውስጥ በየመጡ ምናምን ይሄ ሚስጥር ነበር። እኔ ከዛ ሄደ እንደዚህ ተመታን የሚሉ ሱዳን የተመቱ ዘመድ ይመጣል፣ አንዳንድ ፎቶ ይወጣል ምናምን ሪያሊቲው እንትን ሆነ። መጨረሻ ላይ አሁን እንደ በግ አይሱዚ ሞልቶ ወደ ሱዳን እየሸጣቸው ሰው ሲመጣ ፋክቱን እንትን ሆነ እና አሁን ወጣቱ ስታይ ሁሉ ገባው። እናቱ ወጣቱ እየተማረው ምናምን እናቶች ለምንድን ነው ሄዶ ልጅህን አልሰጥም ብሎ መኪናው ላይ ጭምር ቢሄዱበት ይህ ኃይል ከሰውነት በላይ ነው፣ ከፖለቲካ ድርጅት በላይ ነው። የሰው ልጅ ከምትገልጹ ጭካኔ በላይ 1000 እጥፍ በህዝቡ ላይ የሚጨክን ኃይል ነው ነው አት ኤኒ ኮስት ትግራይን ላይቭስ የራሱ ስልጣን ለማጽናት የቆመ ኃይል ነው ነው ትግራይ ቢወድ እናት ልጆቿ በየአሁን እኮ ድሮ 2-3 የገበሩ ነበሩ፣ በዚህ ጦርነት ጨመሩ። ውሃ እንኳን ቀድቶ የሚያጠጣቸው አጥተዋል የትግራይ እናቶች። ሶዋት አሁን ማን ይኖር ነው አሁን ጥያቄው። እነዚህ ነገሮች ያስቀድመህ ጽፋቸዋል። ያ ነገሮች እየሆኑ እያየ የተመለከትካቸው ነው። ሌላኛው መጽሐፍ ላይ ያለውን ጉዳይ ደግሞ እናንሳ፣ ሰዓታችንም ይሆናል። ይሄኛውንም በአማርኛ እንግዲህ ያልተነገሩ ሀቆችና የማያባራ እንባ በሚለው እንግዲህ በትግርኛው አንተ መጽሐፉን ርዕስ ተነግረናለህ። የትኞቹ ሀቆች ናቸው? የትኞቹ ናቸው ያልተነገሩት ሀቆቹ? ምንድነው ያው አማርኛው እሱ ነው። የዘይተነገሩ ሀቅታ ዘይዛር ነብዓት ያልተነገሩ እውነታዎች የማያባራ እንባ ነው። ሁለት ነው። አንድ የኢትዮጵያ ሕዝብ ሌላውም የማያውቀው እውነታ ሪያሊቲ አለ፣ የታሪክ ሪያሊቲ እውነታ አለ። የትግራይ ሕዝብና ህወሓት የትግራይ ሕዝብ የከፈለውና የታገለለት ህወሓት ራሱ ማን እንደሆነ ገባሽ? እስካሁን በዚህ ጉጅሌ ምክንያት እንባቸው ያልደረቀ አሉ። ሁለተኛው እንባው ምንድነው? ከዚህ ከአክሱም ጉዳይ ጋር ተያይዞ ነው። ህወሓት ለፖለቲካው ቆመራው ብሎ የአክሱም ሙስሊሞች የትግራይ ህዝብ ሃይማኖት ተከፋፍሎ አይሽ ባለፈው አጀንዳ የተነሳው መጨረሻ ላይ ትግራይ ህዝብ ሲተፋው ፋይናሊ ገብቶታል እና የመጨረሻ ካርድ መምዘዝ ነበረበት። ሴራው ምንድነው? አክሱም ውስጥ በአክሱም አጀንዳ ትግራይ ውስጥ በሃይማኖት ግጭት፣ ከዛ ለራሱ የክርስቲያን ደጋፊ ነኝ በሚል ማይኖሪቲው አብዛኛው ይደግፈኛል በእምነት በሚል አክሱም ውስጥ አንድ ህዝብ ለዘመናት አብሮ ይኖረው አብሮ እየተጋባው በብዙ መልክ ልትገልጽ የምትችው እኔ ኢቭን ጽህፈት ቤቱ አክሱም ውስጥ የቀየረው ታውቂያለሽ። መንበረ ሰላም የሚባል እነ ደብረጽዮን በብር ደጉመው ከኢትዮጵያ እንትን ተገንጥሎ አገር ከሚያቀነቅሙ አንድ አንጃ ነው ባይዘው ትግራይ ለመገንጠል ከሚንቀሳቀሱ ጽንፈኛ ብሔርተኝነት ካለው አንዱ ኃይል ብዬ የገለጽኩት እሱ ነው። የፖለቲካ መሳሪያ የሆነው ማለት ነው። ሶ ድብቅ አሉ ያልተነገሩ ሀቆች ኢትዮጵያ ህዝብ ከላይ ሆኖ ሲያያቸው የነበረና ሪያሊቲው እና ከዚህ ከአክሱም ጉዳይም እንትን የትግራይ ህዝብ በቅርብ ጊዜ ደግሞ የተከተለው ሴራ በሃይማኖት ማጋጨት ነው። ስለዚህ እኔ ክርስቲያን ጠበቃ ነኝ በሚል ማጆሪቲው አክሱም ሄዶ ተወሸቀ።
እነዛ እዛ ጋር ያሉ ሙስሊሙ አክሱም ውስጥ ያሉ በደል እና ኢትዮጵያ ውስጥም ጭምር በዛ ሰበብ የሃይማኖት ችግር ተባብሶ የሱ የፖለቲካ አጀንዳ በሃይማኖት ሴራ የኢትዮጵያ ህዝብም ከፋፍሎ በሃይማኖት እንዲያባላ ሴራ ይዞ በጥቷል። ሌላ ፕሮጀክት ሁሉ ሲነቃበት ማለት ነው። ፋይናሊ ይሄን ሲነቃ አክሱም ሄዶ ተወሸቀ። አክሱም የሃይማኖት ጉዳይ አጀንዳ መጣ። የአክሱም ሙስሊሞች ያልተመለሰ ጥያቄዎች አሉ። ህገ መንግስቱ ቢፈቅድም ህወሓት ሆን ብሎ ያልመለሳቸው ጥያቄዎች አሉ። የህገ መንግስት መብቱ ነው። ያም እንባው ሌላው እንባው ይሄ እንባ ነው። ይሄ እንባ ለህወሓት እስካሁን የፖለቲካ መቆመሪያ አድርጎ እየተጠቀመበት ነው ዛሬም ድረስ ማለት ነው። ግን ምንድነው በጊዜው እናንተ በአንዴም በብሔራችሁ ሌላም በሃይማኖታችሁ ድርብ ጭቆና ስላለባችሁ ትግሉን ከማንም ትግራዋይ በላይ መደገፍ ያለባችሁ እናንተ ናችሁ ብሎ ፎቶ አለ እንትኑ አለንና የአክሱም ሙስሊሞች ዋጋ ሲያስከፍላቸው ደርግ መጥቶ መስጊድ ሊሰጣቸው ሲል ይሄ አጀንዳ ከተፈታ ደርግ ከፈታው አጀንዳ ጣለው እንዳትቀበሉ እኩልነቱ ከተረጋገጠ መሬት ላራሽ ምናምን አይደል ደርግ መጥቶ እንትና እኩል መሬት ሰጣቸው። ከዛ ህወሓት ቄም ቋጠረ በዚህ ደርግ ከደርግ መሬት ተቀብለው ምናምን ብለው ለምን ብትይ አጀንዳ ሙስሊሙም በዚህ በጭቆና አድርጎ የኢትዮጵያ ሙስሊምም የሃይማኖት እኩልነት እኔ ጋር ተሰልፉ ብሎ ዋጋ አስከፍሎታል ለኢትዮጵያ ሙስሊም ስፔሻሊ ለትግራይ ሙስሊም። አሁን አንደኛ ጠላት ብሎ የፈረጀው የትግራይ ሙስሊም ነው። ለውጥ ደግፋል ከጅምሩ አብይን ተደግፋል የምራት ተላላኪ እስከ ማለት የህልውና አደጋ ናቸው። የትግራይ ሙስሊም ከፌደራል መንግስት ነው የቆሙ ኢቭን ከፕሪቶሪያ በኋላ ሲኖዶሱ እዛ ጋር ሄዶ ቆሞ ለራሱ የትግራይ ሙስሊም ከመጅሊስ ኢትዮጵያውያን እኛ ኢትዮጵያውያን ነን ስለዚህ አንድ ጉጅሌ ስለተገነጠለ አንገነጠል ማለት ሶ ከመጅሊስ ኢትዮጵያ መጅሊስ ታረቀ። የትግራይ መጅሊስ ኢትዮጵያውነቱ አጸና። ትግራዋይነት ካደ ተባለ። በህወሓት በጥፋት መንገድ አልቀጠልም ማለት ነው። የትግራይ ሙስሊም ትግራዋይ አይደለም የሚል እንደገና ቢጅን ሰጡት። በአደባባይ ነው ማለት በሚዲያ በሁሉ እና ብዙ እንትን አሉ። ከዚህ አልፎ አንድ እንደርታ ይላል ተንቤን ራያ አጋሜ ያለ እንደገና የትግራይ ህዝብን ከፋፍሎ ራሱን በራሱ እንዲባላ አድርጎ እሱን ከፋፍሎ ለመግዛት ብዙ ሴራ ተጠቅሞ እነዚህ ያልተነገሩ ብዙ ናቸው። ብቻ አሁን የዚህ ጉጅሌ ሴራ እና ገመና ፀሐይ ላይ ወጥቷል። ብዙም እኛ ቀድመን መናገራችን እንትን ይሰማናል። አሁን ወጣቱ ነቅቶ የነሱ ጋዜጠኛ የነሱ ዘፋኝ የነበሩ የህግ ባለሙያዎች ምን ልትዩ ነው ሁሉ በተለያየ አደረጃጀት የነበረ ጭምር ህወሓት ጨራቅ መሆኑ ሰው በላ መሆኑ የአንድ ጉጅሌ የአንድ ቤተሰብ ዳይናሲቲ መሆኑ እንደ ሰው የሚያስብ እንደ አመራር እንደ ፖለቲካ ፓርቲ ሊፈረጅ የማይገባው መሆኑ ሁሉ ተረድቶት አሁን ልክ እንደ ቁርአን ወር እንደ ዳዊት ያ የጻፍነው እኛ ያኔ ባንዳ ምናምን ሲሉን ጊዜ የነበረን አቋም ሁሉ ወጥቶ በአደባባይ እናቶችም ጭምር እየደገሙት አሁን እኔ ስመኘው የነበረ የትውልድ ማዕበል ቹፖ ሊያቀጣጥል እያቀራረበ ያለበት አጋጣሚ ነው የተፈጠረው ማለት ነው። ይገርማል። ግን ያንዳንዱ ነገር በደንብ አስተዋውሰ ነው ለማስተዋወስም ይመስለኛል የጻፍከው ሊረሳም ስለማይችል እንግዲህ ህመሙም ውስጥ ስላለም ጭምር ይመስለኛል። ከዛ በኋላ የፕሪቶሪያ ስምምነት ተደረገ እንዳልከው ሰላም ወረደ። ለትግራይ ህዝብ ለኢትዮጵያ ህዝብ እጅግ በጣም እፎይታ የሰጠ ነበር። በተለይ ደግሞ እዛ ሰዓት ውስጥ ለነበረ ህዝብ ብዙ እፎይታ የሰጠ ነበር ማለት ይቻላል አፈጻጸሙ ላይ። ከዛ በኋላ ደግሞ ያው ቡድኑ ላፈጻጸሙ የሄደበት እንዳይፈጸም የሄደበት ለመተግበር ሳይሆን እንዳይፈጸም ለማድረግ የሄደበት ርቀት በጣም ሰፊ ነበርና እንደ አንድ እንግዲህ ፖለቲካውን በቅርበት ስለምትከታተልም የክልሉ ተወላጅ መሆን ብቻ ሳይሆን በቅርበትም ስለምትከታተለው ይህ አለመፈጸሙ
አሁን ትግራይ ህዝብ ላይ እየደረሰ ላለው ነገር ምን አይነት ነገር ፈጠረ? ቀደም ባለው አመታት በተለይ ማግስት የፕሪቶሪያ ስምምነት ማግስት አደጋ ይሄን አደጋ ብዬ ያስቀመጥኳቸው ሀሳቦች ነበሩ አንድ ሁለት ብዬ በርግጥም ምንድነው በዛን ጊዜ የትግራይ ህዝብ ከነበረው ሁኔታ አንፃር ዳግም ለመወለድ እድል የሰጠ ነው ብዬ ነበር የገለጽኩት if it would be effective ከተተገበረ ይሄ ስምምነት ምክንያቱም በዛን ጊዜ የመጨረሻ አልቲሜት ለዋት አቅሙን ተዳክሟል ምናምንና ሊጠፋም ተቃርበው ነበር ባይፈረም ባይዘው ያ ስምምነት የትግራይ ህዝብም እንደገና ጦርነት ቢቀጥል አንድ ወር እንኳን አደጋ ነበር መፈረሙ ጥሩ ነው የትግራይ ህዝብ ተመልሶ ለመኖር ቆሞ ለማሰብ ጽሞናው ለማግኘት እድል ፈጥሯል ብዬ ስለማመን ከዛ በኋላ አይሆነውም አይተሽዋል ጥሩ ነገር ትምህርትም ሌላ ማህበራዊ ኢኮኖሚያዊ ምናምን እነዚህም እንደገና ጀምሮ ግን ምንድነው ሁለት ነገር ነው አንድ ኢትዮጵያ ውስጥ ያሉ ኃይሎች ትግራይም እንዳልኩሽ አሁንም ጠርዝ ላይ የቆሙ ሻዕቢያን ጨምረው ትግራይም ደቃ ምናምን መጨረሻ ላይ በቀላቸው ዛሬ ዶክተር አብይ አህመድ እሰማው ነበር ሲያነሱት ነበርና ይሄን አቋም ነበር ሲያንጸባሩ ያኔ ምን ይሄን ብያለሁ ቡድኑ እንደገና የተወሰነ እድል እስከሚያገኝ ነው ምክንያቱም ሰላም ከመጣ የፕሪቶሪያ ምንድነው ተፈናቃዮቹ ይመለሳሉ ህዝቡ ጽሞና ያገኛል ቆሞ ያስባል ማን ነው ይሄል ለምንድነው ዋጋ ልጆቼ የገበርኩት ለምንድነው በዚህ ልክ የተቀጣውት በአንድ ጉጅሌ ምክንያት ወደ ውስጥ ማየት ጀመረ ልክ እንዳልነበረ ጦርነቱ አቋም ወሰደ ዞን የሚፈልገው ምን ነበር ከዚህ ጭራቅ ኃይል የሚገላግለው ስለዚህ ሰላማዊ ትግል ሲመጣ ህዋት ያላን ኢቭን በተለይ ምርጫ ቢኖር በዛን ጊዜ ድሮ ኮሮጆን ገልብጦ 99 ተመርጫ አለ የሚለው አንዴ ኮሮጆ ቢገለብጥም 1% አይመረጥም ነበር ምክንያቱም ተቋሙ ሌላ ጋር ነው መጨረሻ ደረጃ ደርሰው ነበር እንደፈለገው ማድረግ አይችልም አንድ ህዝቡም የህዝቡ አቋም እንደነገርኩሽ ነውና ተፈናቃዮች እንዲመለሱ አይፈልግም መጠቀሚያዎቹ ነበሩ አዎ ምክንያቱም ሰላማዊ ከተጀመረ ሰላማዊ ፖለቲካ ሰላማዊ ትግል ይመጣል ይሄ ኃይል is the end of half a century totalitarian history የዚህ የ50 አመት የአምባገነን ፖለቲካል ታሪክ ያኔ ያከትማል እንደሚያከትም ያውቃል ስለዚህ ራሱን ስርዓቱ ስልጣን ማስቀጠል የሚችለው በግርግር በአመጽ በጦርነት ውስጥ ነው መቀጠል የሚችለው ዞን ምርጫው ማለት ነው ስለዚህ ጊዜ አስተዳደሩ ሲመጣ ምን መጣ ሌሎች ኃይሎች ገቡ ብቻውን እንደፈለገው ማድረግ የሚችል የነበረ ይሄን እድል ተነፈገ ሄዶ ምርጫ ነው የሚቀጥለው ያው እንደለክ ምርጫ እንዲመጣ ይፈራ ነበር በጣም ያስፈራው ነበር ስቴብል የሆነ ገቨርናንስ ከተፈጠረ መረጋጋት ከመጣ ለምርጫው ዝግጅት ይመጣል ስለዚህ ይሄን ኃይል በቀላሉ በምርጫ ይወገዳል ስለዚህ ይሄን ጠለፈ ጊዜው አስተዳደሩ አፈረሰው ተፈናቃዮች እንዳይመለሱ አደረገ ከመንምና ከማንም በፊት የትግራይ ህዝብና ተፈናቃዩ ተጎዳ ይሄ ኃይል ኦሊጋርቺክ የሆነ የወታደራዊ ኃይል አመራሮች ይዞ መፈንቅለ ጊዜው መስተዳደር አደረገ ዓለም ያወቀ እንደገና ቢሮዎች ሰብሮ ቁልፍ ሰብሮ ገባ ያው ጁንታ መሆኑ ዓለምን መሰከረ አሁን ታሪክን በድጋሚ ደገመው ከስህተቱ የማይማር ኃይል ስለሆነ ምንድነው የሚፈልገው አሁን ወጣቱ ትግሉ ማቀጣጠል ነው የዓለም ማህበረሰብ አይቶታል የኢትዮጵያ ህዝብም መንግስትም አይቶታል ስለዚህ ከእንደዚህ አይነት ኃይል ጋር በሳይንስም ዲፋይን ታሪካዎችም በፕሪንሲፕል ልትገዙአችም በታሪክም ዲፋይን ታሪካዎችም ይሄን ኃይል በአዲስ አስተሳሰብ በአዲስ መታገያ አጀንዳና ስልት ነው ልትዛስወግጁ ምንችው ታይሙ ደግሞ አሁን ነው ዛሬ ሌላ ኮስት ሌላ ዋጋ ሳያስከፍለው ለዚህ ትውልድ ባለበት እንዲቀጭ ማድረግ የሚቻለው ዛሬ ላይ ነው እናቶች እንደጀመሩ ወጣቱ እንደጀመረው አፈሙዙ ማዞር ነው ምንም ቀላል ካልኩሌሽን አሁን ዛሬ በጉልበት ገፉ ቢወስድም አፍሶ ቢወስደው በእርግጠኝነት ነው የምነግርሽ በእርግጠኝነት
ዛሬ ላይ ይሄ ጦርነት የሚጀምረው ከሆነ አደጋው ለዛ ኃይል ነው። እዚህ በቀጠናው አዲስ የጂኦፖለቲካል አሰላለፍ ምናምን እንደዚህ አድርጌ ጨዋታ ቀይራለሁ ምናምን የሚለው እንትን የሞኝ ተረት አለ። ጀስት ፖለቲካ በእንተነትነው ጊዜ ስለማይበቃ ብዬ ነው። እና ከውጭ ያለው ኃይሎችም አሰባስበዋል። የውጭ ዶላርም እንትን አደርጋለሁ እያለ ነው። የትግራይ ወርቅ ቆፍሮም ይህን ለጠበንጃ መግዣ አደርጋለሁ እያለ ነው። የትግራይ እናት እዛ እየተራበች እየተጠማች ብዙ ለሱ ከትንቤን በረሃ ተሸክሞ ደጀን ቢሮ ያስገባው ወጣት ማሳከሚያ አጥቶ ቁስሉን እዛ እንትን እያለ ይህ ኃይል ግን ስቲል ጠበንጃ ነው መፍትሄው እያለን ነው። ግን ጠበንጃው በራሱ ጊዜ ወደ ራሱ ዞሮ ጉድ እንደሚያደርገው ነው እኔ ፕሪዲክት ማደርገው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ ላይ ሲሉ ሰምተሃል አንተም እየነገርከኝ ነበርና መጥረቢያ የሚል ምሳሌ ሰጡት። አንድ አባባል ነበረ። ህዋትን በመጥረቢያ ነው የሳሉት ብረቱን እንጨቱን አድርገው እና እንጨቱን ነው የያዘው እጅ ማዘዝ እስካላቆመ ድረስ እንግዲህ ህዋት ብረቱ ስለሆነ ስራውን አያቆምም። ዋናው ያለው ችግሩ ስር መሰረቱ ስለሆነ ማለት ነው። ስለዚህ ከውጭ ኃይሎች ጋር አብሮ መስራቱ እንግዲህ ነሻቢያን ሌሎች አካላትንም ጭምር አብሮ እየሰራ እንደሚገኝ ነው ጠቅላይ ሚኒስትሩም ሲገልጹ የነበረውና ይህ አይነት ሁኔታ እንዲቆም እንግዲህ አንተ በመጻፍም እንደጠቀስከው አሁን የትግራይ ወጣት እያደረገ እንዳለው እናቶች ልጆቻቸውን አዝለው ህጻናቶችን ወጣቶቻቸውን እንዲመለሱ ለማድረግ በጣም ብዙ ነገር እየተደረገ ይገኛል። በተግባር እያሳየን የትግራይ ወጣትና አንተ ግን መጻፉንም እንደጻፈ ቀድሞ እንደታገለ ሰው ምንድነው መደረግ ያለበት? የትግራይ ወጣት እንዲማር ትውልዱ እኮ አሁን እየቆመ ነው፣ እየተማረ አይደለም፣ ትምህርት አቁሟል። እናቶች ዛሬም ለቅሶ ላይ ናቸውና የትግራይ እናት እንባ እንዲቆም ምንድነው መደረግ ያለበት? አሁን ያለው ሂደት ብቻውን በቂ ነው ወይ? ምን መሰራት አለበት? ያው ጀምር ነው እንዳልኩሽ ቀደም ብለንም እንዳስቀመጥ ነው። አሁን አጋጣሚ ዋናው በትግራይ ህዝብና በትግራይ ወጣት እጅ ላይ ነው ያለው። ምንድነው የሚባለው? ተመኑም እግሩ ላይ ዱላም እጅ ላይ ይባላል። በትግርኛ አባባል አለና የትግራይ ህዝብ የትግራይ ወጣት ዱላውም እጅ ላይ ነው፣ ተመኑም እግር ላይ ነው። አማራጩ በእጁ ላይ ነው ማለት ነው። ሁለቱ በእግሩም በእጁም አማራጩ አሁን ይሄ ኃይል እንደማንም እንደ ድሮ ቮለንተሪ አንድ ወጣት ወጥቶ ግንባሩ የሚሰጥ የለም። ሁለት አማራጭ አለ። ህዝቡ ይሄ ነን ቫዮለንት የሆነ ሰላማዊ ትግሉ ማቀጣጠል ነው ዋናው። ሁለተኛ እዚህ ያሉ ፖለቲካል ኃይሎች ሲቪል ሶሳይቲ ኦርጋናይዜሽን ይሄ ኦርጋናይዝ የሆነ ሮድማፕ ይዞ ይሄ ትግሉ እንዴት መመራት እንዳለበት ዝም ብሎ ከስብሰባ ከሚዲያ ምናምን ወጥቶ ፕላንድ የሆነ ሮድማፕ መታገያ አጀንዳውን ጭምር ሼፕ አድርጎ ኃይሎቹን አሰባስቦ መምራት አለባቸው። አሁን ትግሉ መጀመር አለባቸው በዘለለ። ሶስተኛ ዲያስፖራ ማህበረሰብ የዲያስፖራ ማህበረሰብ በተለይ ትግራይ ዲያስፖራ ማህበረሰብ በዲፕሎማቲክ ፕሬሸር ላይ ዓለም ውስጥ ይሄ እኮ ወንጀል ነው። አፈሳ ወንጀል ብቻ ፎርስፉድ የሆነ ሪክሩሽን አይደለም። አስገድዶ ውትድርና ምልመላ ብቻ አይደለም። ነው ሞደርን ስሌቨሪ ነው። ዘመናዊ ባርነት ነው። የትግራይ ወጣት ለሱዳን በዶላር እየተሸጠ ነው። ብሩ ወደ ኪሳቸው ነው፣ በዶላር ይሸጣል እዛ። እሱ ተራ ለካልስ ለጫማ ለሳሙና ይሰጡታል። ብሩ ወደ ኪሳቸው እየገባ ነው። ባርነት ነው ይሄ። ለዓለም ማስተዋወቅ አለብን። ለሂውማን ራይትስ ዎች አምነስቲ ኢንተርናሽናል የጻፍነው ነበረ። ትላንት እንትን ጽፎታል። ሌሎችም እየጻፉ ነው አፍሪካ ውስጥ ያሉ። ሶ ኢንተርናሽናል ኮሚኒቲው እንዲያውቀው የዲያስፖራ ሙቭመንት ያስፈልጋል። ስታይም ነው እና ፖለቲካሊ ዲፕሎማቲክ ኢንተርናሽናል ፕሬሸር ያስፈልጋል። አሁን ዓለም እንዲያውቁ እኛ ሌሎችም አክቲቪስቶች ፖለቲከኞች ለዓለም ትግራይ ውስጥ እየተደረገ ያለው ከውጭ ኃይሎች ሀገር ለማፍረስ ወጣቱም ለማብረስ ዘመናዊ ባርነቱ የትግራይ እናት አቋም የትግራይ ህዝብ ፍላጎት ለዓለም ማሳወቅ አለብን፣ ለዩኤን፣ ለአፍሪካ ህብረት፣ ለኢጋድ። ስለዚህ እዚህ ማሲቭ የሆነ ሲቪል ሙቭመንት ሰላማዊ የሆነ እንቅስቃሴው መጀመር አለበት። ሶስተኛ የኢትዮጵያ መንግስት ኢንተርናሽናል ኮሚኒቲው መንገድ እየዘጋ ነው። የትግራይ ወጣት መውጣት ይፈልጋል፣ እያየሽው ነው። ባሶቹም ምናምኖቹ
እዚህ መጥተው ተስፋ እንዳይቆርጥ ገባሽ ፈተናው ለምንድን ነው የከለከሉት ታውቂያለሽ 15,000 እኮ ተፈታኝ አለ 12ኛ ክፍል አኮላሽቶ ተስፋ ቆርጦ ሞራሊ ወደ ውትድርና እንዲሄድ ይፈልጋሉ ከሁሉም በላይ ግን ምንድነው እዚህ ያለው ኃይል ትግራይ ውስጥ ያለው ሰላማዊ ትግሉ እንዲቀጣጠል ማድረግ ወጣቱን አሁን መውጫ ነው ያጣው ሴፍ የሆነ በፈርጁ መፍጠር አለበት የፌደራል መንግስቱ ሴፍ ራም ለመውጣት ለውጊያ አይደለም ውጊያም ከፍታለው ካለም አቅም ካለውም እናያለን እንዳሉት ዶክተር አብይ እንደው አይደለም አሁን በቂ ዝግጅት አለ ሀገር ለመከላከል ከውጭ ጠላት አብሮ ስለሚመጣ ስለምናውቀው ፕሮክሲ ስለሆነ ህዝቡን ይሄን ኃይል ከተጠየፈው ማሸነፍ ይቻላል በቀላሉ በሰላም መንገድ ትግራይ ውስጥ ጋር ያለው ግንኙነት የፌደራል መንግስት ከዚህ በፊት እንደነበሩት ቴክኒካሊ የሆኑ ስህተቶች ለማስራት ስትራቴጂካሊ ጥንቃቄ ያስፈልጋል ከዛ በራሱ ጊዜ ኃይል ተሸናፊ ይሆናል ማለት ነው የመጨረሻ ጥያቄ የማድረገው ሁለቱ መጽሐፎች ላይ ነው እነዚህ ሁለቱ መጽሐፎች ተጽፈው ከታተሙ በኋላና ከተሰራጩ በኋላ ምን ግብረ መልስ ነበራቸው ወጣቱ ላይ እንደፈለከው ማንቃት ቻልኩ አሁን እንዳልከው በሚዲያ ላይ ጋበዝነ መተሐሳብ ሰጥተሃል ለማንቃት ጥረሃል ከዛ በፊት ጀምሮ ግን የጻፍካቸው ትውስታዎች ታሪኮች በጣም ብዙ ነገሮች አሉበትና እነዚህ የትግራይ ወጣት አነቆ እንዳሰብከው ሆነልህ ወይ ወደፊትስ ምን ታስባለህ የመጨረሻው ነው የሚገርምሽ ምንድነው እኔ በዛን ጊዜ ዲስክ በሽታ አድርሶብኝ ነበር በጊዜው በመጀመሪያው ጊዜ አስተዳደር የመቀሌ ምክትል ከንቲባ ሆኜ ሰርቻለሁና ከሞት ነው የወጣሁት የዛኔ በዛ ምክንያት ብዙ ጓደኞቻችን ዋጋ ከፍለዋል እኔም በዛ ምክንያት አደጋ ደርሶብኛል ሳመልጥ ጊዜ ምናምንና በበሽታ ላይ ሆኜ ነበር የጻፍኩት ቁጭ ስለነበረኝ ዲስክ ተንሸራርቶ ቀበጥ ብዙ ጊዜ ጓደኞቼ ያውቃሉ ለጥፌዋለሁ እኔ ወንድሞቼ ምናምን ያነሱት ፎቶ ለሊት 9 ሰዓት ተነስቼ ስጽፍ እንደዚህ በቆቶ መድኃኒት የወሰድኩ አንዳንዴ ራሴን እየወጋው ምናምን እና እሱ ለዛ አይደለ I don't expect እንዳም ማሳተሚያ አጥቼ ለህክምና ምናምን ተበድሬ ነው ያሳተምኩት የሚገርምሽ ነገር ለዛ ዓላማ ሲባል ነው ህይወት የከፈለ ያለ አይደለ ግን ዓላማ ስለነበረኝ እኔ አተምኩት ሲታተም እንደገና በነፃ ነው አብዛኛው ያደልኩት በየስብሰባ ይመጣሉ መግዛት ያለው አቅ 10 ሰው ከመጣ 2 ሰው ይገዛል ወይም 7 ሰው በነፃ ይዞ ይሄዳል ዓላማ ማንቃት ስለነበረ በአንዳንዱ ምን አደርጋለሁ በሶሻል ሚዲያ በመንያ እየጻፍኩ አጠራጠር ያረኩ እንትንላለሁ ጥሩ የሆነ ፊድባክ አለው አንዳንዴ ይገርመዋል ፕሪዲክሽኑ አሁን ፎርካስት የሆነው ነገር ሲያዩ ጥንቃቄ ይደረግ የሚል የዛሬ 7-8 ዓመት የተጻፈ ነገር ምናምን እና የኔ ብቻ ሳይሆን የሌሎቹ የሰራ ነው ስራ ድምር ውጤት እኛ ዛሬ 5 ዓመት እኔ እብድ ነበርኩ በየሚዲያው በቃ ቁጭ ስለነበረኝ ጧት እዛ እንዳልኩሽ ማለት አሁን ያ የተፈጠረው ወጣት ከኛ ብሶ ቁጭ ብለዋል ዋትን እየታገለው ነው ኢምፕሊኬሽኑ ይሄ ነው ደስ የሚያሰኝ እኔ አሁን እንደ ድሮ በጣም ስትራቴጂክ የሆኑ አርቲክሎች ምናምን ነው እንጂ በየቀኑ 8 ምናምን እየወጣው አልጽፍም የፈለከው ነገር መጣላ ብዙ ወጣት ተፈጥሯል ከወጣቱ ከተማረው አልፎ የትግራይና ተራስዋ አክቲቪስቱን አለች ታጋይ ሆናለች ለነጻነት ለፍትህ ጦርነት ይብቃኝ ልጆቼ አልሰጥም ለዚህ ጭራቅ ኃይል ብላ ወጣለች ከዚህ በላይ የሚያስደስት ነገር የለም ግን ውጤቱ ማየት እንፈልጋለን እንደ ጀነሬሽን መሀል ላይ ጀነሬሽናል ጋፕ ተፈጥሯል የትውልድ ጋፕ ይህ ኃይል ለዚህ ትውልድ ላለፈው ትውልድ መወከል አይችልም ለሚመጣው ትውልድ እጣ ፋንታ መወሰን የለበትም ከሁሉም በላይ የኛና የመጪው ትውልድ እጣ በራሳችን አስተሳሰብ ፍላጎት ዓለም ባለበት ተራማጅ አስተሳሰብና ፍላጎት ነው እንጂ ባረጀ ባፈጀ እና በጨለምተኞች እድላችን እንዲቀጫ አንፈልግም ትንሽ ኮፒ ነው የታተመው ሞር ታትሞ ተደራሽ ግን እንዲሆን እፈልጋለሁ ማንኛውም ሰው ቀና የሆነ ለዚህ ትውልድ የሚያስብ ለሀገሩ የሚጨነቅ ለኔ ሳይሆን መጽሐፉን ሰከንድ ራውንድ ሁለተኛ ኮፒው አሳትሞ አሁን እዚህ እንኳን 1 ሚሊዮን የሚሆን ወጣት እየመጣላ አይደለ ሌላውም ለሱ የሚታደሉ እንኳን ባለሀብት ቢገኝ ተቋም ቢገኝ ደስ ይለኛል ግን አቅሜ በጣም ሊሚት ስለነበረ ባሰብኩት ልክ ተዳርሷል ቢ አላምንም
ግን ሀሳቡ በሌሎች ሰዎችም እንደዚህ በሚዲያም በተለያዩ አጋጣሚዎችም እንትን ለማድረግ ሞክረናል። አክቹዋሊ እየሞከርን ነው አሁን። የሞራል ተጠያቂነት አይኖርብህም ብዬ አስባለሁ። ከመጀመሪያው ጀምሮ እንግዲህ ቡድኑ ያለበት ሁኔታ ለማሳወቅ ጥረሃልና በአማርኛ ቋንቋም በሌላም ቋንቋ ተተርጉሞ እኛም የምናነባው ይመስለኛል። መሐመድ ንጉስ ኢብራሂም እዚህ ድረስ መጥተህ እንደዚህ ጥሩ ቆይታ ስላደረግን እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ። እኔም የምፈልገው ሀሳብ ሰዎች ጆሮ ላይ ደርሶ አዎንታዊ የሆነ ኢምፓክት አሳድሮ ለሀገር ለህዝብ የሚጠቅም አስተሳሰብ፣ ነጻነት፣ ፍትህ እንዲወለድ ስለሆነ ሌላ ዓላማ ያለኝ እንደሰው እንደ አንድ ኢትዮጵያዊና ይህን እድል ሀሳቤን ለማጋራት አጋጣሚው ስላገኘው እጅግ አድርጌ የማመሰግናችሁ። መልካም እንግዲህ በድጋሚ የምንጋበዘው ሁሉ ይመስለኛል። የዛ ሰው ይበለን። በድጋሚ አመሰግናለሁ። እናንተንም ከልብ አድርገን እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ሁለቱ መጽሐፎች ብቻ ሳይሆኑ አካባቢው ላይ ወይም ትግራይ ላይ ያለውን ፖለቲካ በጥልቀት ለማንሳት ጥረት አድርገናል። በድጋሚ በሌላ ጊዜ ደግሞ ሌሎች ሀሳቦችን የምናነሳ ይሆናል። ቅድስት ዘውዱ አብሬያችሁ ቆይታ አድርጌያለሁ። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ